በጣም ተበሳይቷልና ዶርም ሲገባ እየቃሙ እያጨሱ ነው ሲጋራ ሰጡት ተቀበለ ጀመረ ከታወቀ ታሪክ ይሄ ነው። መልካም እያደረክ ነው ወይም ጥሩ ነገር እያደረክ ነው ማለት አንተ መጎሳቆል የለብህም ማለት አይደለም። ለምነህ የሆነ ነገር ከተሰጠ በኋላ ወደ ቀድሞ ማንነት ትመለሳለህ። ኢንስታንትሊ መፈተን ነው የምትጀምረው። የሆነ መልካም ነገር ስታደርግ ወዲያውኑ መፈተን ነው የምትጀምረው። የሚገርመኝ ነገር ኃጢአቱ የተተወለት ሰው ጀጅ ለማድረግ ሁሌ ከፊት ይሆናል። እሱ እንደማያጠፋ ነገር ሰው ላይ ሲጠቁም እንዲህ አይነት ሰዎች ነከሌ እኮ ምናምን እያለ ለመፍረድ ምናምን ያለው እንትን በቃ ማለት ጻድቅ ነው እንደ ሰውዬ ምናምን እስክትል ድረስ አንዳንዱ ሰው ምንም እንትን የለውም፣ ፍሬን ራሱ የለውም። በደንብ አድርጎ ነው ሰው የሚጨፈልቀው ጀጅ የሚያደርገው ምናምን። እንዴት ሰው በበዓል ቀን ቤተክርስቲያን መገኘት ሲገባው ጭፈራ ቤት ይገኛል? ይህ ውጪ ኃጢአቱን መረጠ። ከዚህኛው ኃጢአት ልክ የኛውን ኃጢአት ደግ ለመሆን እየሞከርክ ለሆነ ሰው አቴንሽን ለመስጠት እየሞከርክ ሌላ አቴንሽን የሚገባውን ነገር የምትተውበት ገጠመኝ አለና ትስታለህ። እናንተ የራስ መርጣ አንተ የማትሰራውን ኃጢአት ላይ መጠቆም። ሰውም አምላክ ነው፣ የጠባቂነት ግዴታ ይኖርበታል። ሁሌም እደርሳለሁ፣ ችግር የለውም። መድረስ ባለብኝ ሰዓት ነው የምደርሰው። የማይጸጽትህን ነገር ለመናገር መብት የምትሰጠው ቦታ አለ። በማርፈዴ ነው ያን እዛ ቦታ ላይ ተገኝቼ ሲጋጩ እንዳየሆንኩት ወይስ እቸኩላለሁ እያልኩ ራይት ሞመንት ኤግዛክት እንትን ምናምን ብሎ እዛ ጋር እርሶኝ ያንን ትምህርት እንዳገኝ ስለተፈለገ ነው። አንድ ወዳጄን ቤተክርስቲያን እንሄድ አልኩት እና ፍሌክስ ነው ያልሄድም አለኝ። ምን ኖረዋል? አዲስ ኃጢአት ማወቅ አልፈልግም፣ ይረበሻል ውስጥ ያለ። በኖርከው ልክ የሆነ ነገር ታውቃለህ። አዎ ባወቅከው ልክ ትፈተናለህ፣ አይቀርልህ። ወዴት ትሸሸዋለህ? እውቀትን ሊሸጥ ነው የወጣው። በቃ መሸጥ ነው የሚፈልገው። ከዛ ሴቶች በአንድ ጊዜ ወደ ነገር ሶስት ነገር ማየት ይችሉ ይለን እሱ ጋር እሱ ጋር በሆነ ሰው ታሪክ ውስጥ ሁላችንም መጥፎ ነን። ኦፍ ኮርስ አይ ሰው ነህ፣ ያለ ሰው ልትኖር አትችልም። ከሰው ጋር የመኖርህ ደግሞ አንዱ መገለጫ ከሰዎች የሆነን ፍቅር ማግኘት መቻል፣ ትኩረት ማግኘት፣ የፍቅር ማግኘት መቻል መገለጫው አንዱ ደግሞ ትኩረት ማግኘት ነው። አንዳንዴ ገገማንን እኮ መሳሳታችንን አውቀን ግን መሳሳታችንን እንዳመንን ለመግለጥ በጣም የሚመች አጋጣሚ ካልተገኘ ጸጥን። ብዙ መልእክቶች ለመናገር የተዘጋጀ ስለሆነ የሆነ ሴንትራል እንትኑ አይዲያው ይሄን ሊነግረን ነው ምናምን ብዬ የሚይዘው እንትን አላገኘውም ፊልሙ ላይ። ሻጮ ስለ እንትን እየጠየቅኩ እንቁላል ትልጣለህ የምትለው ነው። ስለ ፊልም የሚያወሩት ሁለቱ ልጆች ነን። ዛሬ የምናወራው ስለ ፋሲካ ሌሊት ነው። እሺ እንዴት አገኘኸው? አሪፍ ነው ፊልሙ። ኦፍ ኮርስ ያው ሂስትሪ ፊልምስ አይደል? በጀት ሲኖር አቅም ሲኖር ምናምን ይሄ እውቀት ያለው ሰው ሲሰራ ምናምን አሪፍ ነገር እንደምታይ አሁን ምስክር ይሆናል፣ ታይበታለህ ምናምን። ከዛ ደግሞ የሆነ ፓርቶች አሉ ብቻ ባይሆን ብለህ የምትመኘው የፐርፌክሽን ጥማት ሲኖርብክ፣ እኛ ሀገር የተሰራ ፊልም እንደመሆኑ ደግሞ የሆነ ቢሆን ብለህ ለፊልሙ የምትመኘው ነገር አለ። ከእሱ አንጻር ምናምን የሆነ ነገር ቢኖረው የሆነ ፓርቶች ላይ እንደዚህ ቢሆን ምናምን ብለህ የምትሻው ነገር ይኖራል። አክቹዋሊ ይሄ ተመልካች ብቻ ሳይሆን ፊልም ሰሪዎቹን ራሱ የሰሩትን ሰዎች አግኝተህ ብትጠይቃቸው ይኖራቸዋል እንደዛ የሚሉት ነገር። ከዛ ውጭ ግን በጣም ፒስ ነው። በተለይ የመስኪ እንትን አሪፍ ነው፣ ተመችቶኛል። የእሷ ካራክተሩም የእሷም ካራክተሩን የተጫወተችበት ልክ አንተስ? ተመሳሳይ ነው። በጣም ወድጄ ነው ያየሁት። በጣም አሪፍ ነው። እንደውም እኔ ቀረጻው ራሱ የአንድ ቀን ነው የመሰለኝ እያየሁት። ፍሎ ደስ ይላል። እንትን ነው አይዘልብኝም እና
ያየሁት በስትክክል ወጥ ተደርጎ እዛው በዛው ተቀርጾ ያለቀ ነው እየመሰለኝ ያየሁት። እንደውም የሆነ ኮሜንት ላይ ቭሎግ ነው ፊልም ነው የሚል ኮሜንት አይቼ አላቅም። የሰውየው ኢንቴንሽን ምን እንደሆነ አላቅም። ማለት ፊልም አይደለም ጀስት እንደ ፊልም ግን እኔ የተረዳሁት በሌላ መንገድ ነው። ቅለቱን ቀያምር ነበረ ትወናቸው። አክቹሊ እሷ ድሮ ነች፣ ሌላ ታሪክ ነች። ግን ቻሪ ከሰራቸው ፊልሞች ውስጥ ምርጥ ከሆኑለት 3 ካራክተሮች ውስጥ አንደኛው 3 ካራክተሮች አንደኛ ኪያ ላይ ያለው ካራክተር ኦኬ እሺ፣ እሱ ካራክተር አሪፍ ነው። ከዛ ሁለተኛ ደግሞ አረ እንዴት ቻልሽበት ወዳለው ቆንጆ ነው። እሱ ላይ ወድጄዋለሁ ካራክተሩን። ከዛ እዚህኛው ላይ በቃ ወድጄዋለሁ እዚህኛው ላይ እና ከሰራቸው ስራዎች ቤስት ከሚባሉት ያው ሲኒማ ያለው ቀንጃ ላይ በጣም ተወዱለታል። ግን ስላላየሁት እሱኛውን ምንም ልለው አልችልም። ግን ቀንጃ ወደ አዳማ መምጣት አለበት። ለምን ያልመጣው ብለን እንጠይቃለን። አምጮች ማለት የት ነው? የሆነ ሀገር እኮ ሄደዋል። ቀንጃ መጥቷል እንደዚህ እንጃ መምጣቱን አልሰማሁም። በዚህ ደረጃ ሳንሰማ ደግሞ መሆን እንዴ? ለምድሮ የማይስተዋወቀው መጥቶም ከሆነ ደግሞ ለምድሮ በደንብ የማይተዋወቀው ልክ አይደለም። አንተ ትሰማ ነበር ቢያንስ በዛ ጋር ስለምትተላለፍ ማስታወቂያ። አረ እንትን ላይ ኢንስታ ላይ ወይ ምናምን ሳምባዲ ስቶሪ አድርጎ ወይ ምናምን ታያለ። ፊልም መጥቶ እርግጠኛ አይደለሁም ግን እኔ ምንም አልሰማሁም ስለመምጣቱ። ሜቢ ብቻ እዛ ላይም በጣም ቤስት እንደነበረ እየተወራለት ነበረ። እሱን ስላላየሁት አላውቅም። ግን እነዚህ 3ቱ ላይ ጎበዝ ሆኖ ተጫውቷል። ስለዚህ እዚህኛው ላይም ወድጄለታለሁ። ሲኒማቲክ ቴክኒኮቹ ላይ ምናምን ሂስትሪ ነው አክቹሊ እኮ በቃ ይሰራ በደንብ ነው የሚሰሩት። ቆንጆ ነው። ለቀማ ውስጥ አትገባም። ለቀማ ውስጥ አትገባ። በቃ ጽድት ያለ ስራ ነው። እንደነከሌ እዚህ 17ኛ ደቂቃ እንደዚህ ሰከንድ ላይ ምናምን እያልክ ፊልም አይተችም። በቃ እንዴት መሰለክ፣ እኔ እንዴት አስባለሁ መሰለክ፣ የሆነ ያክል ከተሰራ በኋላ ሰሪው ራሱ የሚያወጣውን ስህተት አንተ ማውራት አይጠበቅብህም። ለመስራት ብሎ ስራዬ ብሎ በስትክክል ጥሩ ነገር ለማውጣት ብሎ የሰራ ሰው ከሱ የተረፈውን ነገር አንተ ማውራት አይጠበቅብህም። ገብቷል ማለት አሁን እናንሳቸው ብለን ለናነሳቸው የምንችላቸው ችግሮች በቃ እነሱ ሊያውቋቸው የሚችሉ ነገሮች ናቸው በቀላሉ ማለት ነው። ፊልም ላይ ደግሞ አንዳንድ ጊዜ ከብዙ ነገር አንፃር እነዛ ነገሮች ሊከሰቱ ይችላሉ። ቀላል አይደለም ስራው በራሱ። ከዛ ጥሩ አድርገህ ልትሰራ ስትል ደግሞ ቻሌንጁ ይበልጥ ይጨምራል። ስለዚህ እነሱን ነገሮች ለነሱ ትተውላቸዋለህ። ላንተ ስትሰራ እነዛን ነገሮች ከቻልክ ላለመድገም ትምህርት እንደማግኘት ቆጥረት አልፈዋል። ስለዚህ እንደዚህ አይነት ሰው ሲሰራ እንደዚህ አይነት ስህተቶች ላይ ብዙ ትኩረት አታደርግም። ምክንያቱም ሆሊውድ ስታንዳርድ የሚሰሩ ፊልሞችም ስህተቶች አይጠፉባቸው። ለዛ ትተውላቸዋለህ እና በደንብ የሰሩት ፓርቱ ላይ ፎከስ ታደርጋለህ። ለዛ ብዙ እንትን አላልኩም። እንደውም እኔ ስህተቶችን በደንብ ኖቲስ ማድረግ የጀመርኩት የሆነ ሰዓት ላይ በዛ ምንም ፊልሙ ደስ አይልም። ምን አይነት ፊልም እንዴ እነዚህ ሰዎች ምን ሆነው ነው? ድጋሚ ያየሁት ጀስት ለለቀማ ለራሱ ስህተት ለመፈለግ ብቻ ማለት ነው። እንደዛ ሳየው ያስተዋልኳቸው ነገሮች ኖሩ እንጂ እኔ የመጀመሪያውን ሳይ ይልክ ፊልም አጀማመሩ ምናምን የሆነ 10 ደቂቃ አይና ጥሩ ከሆነ ከዛ በኋላ ምንም ነው ስህተትህም አይታየኝ። የሰራኸው ነገር ላይ ነው ፎከስ ማድረገው። ልትሰጠኝ ያሰብከው ነገር ላይ ፎከስ አደርጋለሁ። ከዛ ስህተት ምናምን የምትለቅመው ደስ ለመወያየት ከፈለክ ይሄ እንደ ትምህርት ምን ተሰርቷል ምን አልተሰራም ምናምን የሚለውን ነገር እንደዚህ ዲስከስ ለማድረግ ፈልገህ ስታይ፣ ከዛ ውጪ እንደዛ አይነት ልምዱ የለኝም እና በዛም ይሄ ፎልት ፋይንደር ለመሆን አይነት ሳይሆን ይሄ ወይ ዲስትራክት ያደረገ ወይ ደግሞ በደንብ እንትን ብለህ ተመስጠ ምናምን እያየክ
ከዛ ውስጥ የሚያወጡ ንቅል እንትኖች እንደሱ አይነት ነገሮች ቦርድ ይኖራሉ። እንድትሆን እንዲሰለች የሚያደርግ አይነት እንትን ሲኖር ቴክኒካሊቲዎችን ማሰብ ትጀምራለህ። እሱ ግልጽ ነው። አፍተር ኦል እንትን እስከሆንክ ድረስ እሱ ግልጽ እና ነው። እሱ አሁን ቢሆን ብለህ የምትመኛቸው ፓርቶች ምናምን ይኖራሉ። እንደዚህ ባይደረግ አሁን በዚህ ልክ ሰርተውት እቺን ባይሳሳቷት ምናምን የምትለው እዚህ ድረስ እንትን ካሉት ይህን ቴክኒክ ደግሞ እንትን ቢሉት ኖሮ ኢቨን ፈርዘር ደግሞ በደንብ ተመስጠን እናየው ነበር ምናምን የምትለው አይነት ነገሮች ይኖራሉ። አሁን እንደ እንትን ባይሆንም ለእኔ የተወሰነ ፔሲንጉ ላይ ፊልሙ የሚሄድበት እንትን ጡዘቱ ልንለው እንችላለን እና የሆነ ነገር የሚያሳድዱበት ፍጥነት እና የነገሩ ክብደት እንትን አይደለም። እስከ የሆነ ፓርት ድረስ ይሄድና ከሆነ በኋላ ግን የሆነ ስታክ የማድረግ ነገር አለው። ብቻ እንትኑ የማይሆነውን እንተውና ወደሚሆነው እንምጣ። ወደሚሆነው ይሻላል እንደሱ። እሺ ምን ጠይቄ ምን ኮንሰፕት የመጀመሪያው ብናወራ ምን እንድናወራ ለእኔ በጣም ጎልቶ የታየኝ ፓርት ብዙ ጊዜ መልካምነት ሰውን ማገዝ መርዳት ኢንታይትልድ እንድንሆን የሚያደርገን አይነት እንትን አለው። ምን ግዴታ የመሰለ እንደ እያገዝኩ እኮ ነው አይነት እንትን አለ ከውስጥክ ታየዋለህ ሰዎች ላይ ወይም ራስህም ላይ ታየዋለህ። ማለት የሆነን ሰው እያገዝከው የምታግዘውን ነገር እስቲ እንደዚህ አድርግ ምናምን ብሎ ቢያዝክ ምናምን ልትል ትችላለህ። እያገዝኩም እንደገና ትዕዛዝም ሊኖረው ነው እንዲህ አይነት እንትን ይኖራል። ደዌ እሷ ካራክተሩን የተረዳችበት መንገድ ይሁን ጸሐፊውም ያው በዛ ልክ ዳይሬክተሩ በዛ ልክ ልጅቷን የሳለበት መልክ ሊሆን ይችላል። ብቻ ግን ልክ እንደ ኃላፊነቱ የወሰደችበት መንገድ በጣም ደስ የሚል እንትን አንዱ ከፊልሙ ላይ በጣም ያየሁት ፓርት እና የተመቸኝ እሱ ነው። እሱ ላይ ያለን ቴክ እናውራው። ምንም እንትን አይደለም፣ ፌቨር እየሰራልኝ አይደለም። በቃ የሆነን ሰው ህይወት ልናድን ነው። በቃ ማድረግ ያለብን ነገር ታደርጋለህ አይነት ነገር። ገንዘብ አጥተው ምናምን ገንዘብ ሊያወጡ እየሄዱ ምናምን ነገር ምንም ይሄ እንዴት ነው እየተባበራት ስለሆነ የምታሸረግደው ወይም እንትን የምትለው ነገር የላትም። ፊት ለፊት ነው ሁሉ ነገሯ ፊት ለፊት ነው እና እሱን ከሪያሊቲው ጋር ምናምን ስታስተያየው ፊልሙ ላይ እኔ በጣም የተመቸኝ ፓርት አንድ እሱ ነው። ያንተን ቴክ ግን እንስማው እዚህ ጉዳይ ላይ። ቆይ ያንተን እንስማው። ምኑን እንስማው? ቆይ እንስማው፣ ጨርሰው እስቲ አንተ የተረዳበትና ያየበት መንገድ ጨርሰውና አሁን እንዳልኩክ የሆነን ማለት መሆን ያለበት ልክ የሆነን ነገር ወይም ጥሩ የሆነን ነገር ስታደርግ እንትን እንዴት ነው ምንድነው የሆነች አባባል አለች አይ ቲንክ ጠፍቶብኛል አባባሉ። እንቶሽ መልካም እያደረክ ነው ወይም ጥሩ ነገር እያደረክ ነው ማለት አንተ መጎሳቆል የለብህም ማለት አይደለም። ፍሮም ኤክስፒሪየንስ ማንም ሰው ሊያጋጥመው የሚችለውን ኤክስፒሪየንስ ልንገርክ። ታክሲ እየጠበክ ትቆምና የሆነ ማለት በቃ ቦታ ልለቅለት የሚገባ ሰው መጥቶ ትልቅ ሰው አዛውንት ሰው ሊሆን ይችላል ወይ ሴት ልትሆን ትችላለች። መሽቶ አንተ ብትሄድ ቤት ነው የምትገባው ምንም እንትን ላይ በጊዜ እሷ ብትገባ ይሻላል ብለክ ያው ትተወዋለህ። ከዛ ታጣለህ ነው የምልህ። መኪና የሚባል ታክሲ የሚባል ታጣለህ። ለረጅም ሰዓት ልቆም ትችላለህ። እና አንዳንዴ ይሄ ካርማ ምናምን የሚባል ነገር እናወራለና በተለያየ እንትን
ጥሩ ስላደረክ ጥሩ ኢን ሪተርን ማግኘት አለብህ ወይ እንደዛ ነው የሚሆነው የሚለው እሳቤ አለ። ከዛ ከፈጣሪም ጋር ካያያዝከው ደግሞ በቃ መልካም ሰውን እንዴት መልካም አያደርግልኝም ብለህ ሁሉ እንትን ትላለህ። ኢንስታንትሊ መፈተን ነው የምትጀምረው። የሆነ መልካም ነገር ስታደርግ ወዲያውኑ መፈተን ነው የምትጀምረው። እና አሁን የቻሬን ካራክተር ስታየው መልካም ነገር ነው ያደረገው። ከፈጣሪው ጋር ከሆነ ያው ከፈጣሪው ጋር እንትን ይላል፣ ችግር የለውም። አሁን ሰው ሲሆን ግን ይለያል፣ ይከብዳል። ላይክ አሁን ለምሳሌ መቀመጫ የለቀክለት ሰውዬ መልሶ ደግሞ እስቲ ጠጋ በል አልተመቸኝም ምናምን ብሎ መልሶ እንትን ቢልክ እንዴ ላውርደው እንዴ ነው የምትለው። እዛ ጋር ግን የእሷ እንትን ነገሮችን የምትከሱ ዲማንድ የምታደርግበት ልክ የምትጠይቅበት መንገድ እና ምን ይጠበስ አይነት ነው ማለት ቢላት ኖሮ እሱም አይላትም ካራክተሩ እንዴ ያገዝኩሽ እኮ ነው አይነት ምናምን አይላትም። ያው መጨረሻ ላይ ሲበስበት ከዚህ በላይ በአንቺ ምክንያት የሁሉ ጦስ ውስጥ መግባት አለ ከዚህ በላይ ጦስ ውስጥ መግባት አልፈልግም ምናምን ይላታል። ግን ይሄ የሆነ ነገር መልካም ነገር ለሰዎች ስታደርግ ባክ ቱ ባክ የምትፈተንበት ነገር አለ እና ብዙ ጊዜ መልካም ስላደረግ ኢን ሪተርን ወዲያውኑ መልካም ነገር ይገጥማል ማለት አይደለም። መልካም ነገር ባይገጥምህም ከዛም አልፎ ደግሞ የሆነ የማይሆን ነገር ራሱ ፕሬሸር የሚያበዛብህ ነገር ራሱ ቢገጥምህ ራሱ የሆነ ሪግሬት እንዳታደርገው ከራስ ጋር የሆነ እንትን ሊኖርክ ይገባል። የሆነ ልምምድ ሊኖርክ ይገባል። ያንን ማስተዋል ኦብዘርቭ ማድረግ አዌር መሆን ይጠይቃል። ኦኬ መልካም አድርጌያለሁ ማለት ኢን ሪተርን መልካም ይገጥመኛል ማለት አይደለም። እንዲገጥመኝም አስቤ ደግሞ መሆን አይጠበቅበትም ማለት በቃ መሆን ያለበት ነገር መሆን ስላለበት ነው መደረግ ያለበት። ኢን ሪተርን የሆነ ነገር ይዞልኝ ስለሚመጣ አይደለም። ወይ ደግሞ አድርጌው በቀላሉ ልፋታው ስለምችል መሆን የለበትም። ሊደረግ የሚገባው ጥግ ድረስ ሄደ ማድረግ አለበት። እነዚህ ነገሮች ብቻ የቻሬ ካራክተር የሚሄድበት ጆርኒ ውስጥ ታየዋለክ። ይፈተናል፣ ጥግ ድረስ ይሄዳል። በሰውም ጭምር በሷም ጭምር በሷ ባህሪ ጭምር ነው የሚፈተነው ምናምን ስሩዳት ግን መደረግ ያለበትን መደረግ ስላለበት ብቻ ሲያደርግ ታየዋለህ። ያ ደስ የሚል እኔ ከፊልሙ ላይ በደንብ የያዘኝ እንትን ምለው የሱን ይሄንን ጆርኒ ነው። እኔ አንተ ቀጥል ያልኩበት ምክንያት ምንድነው? ስትጠይቀው ትንሽ ሰዎች አፍ ላይ ሰምቻቸው ማቃቸውን ቃላት ጭምር ስትጠቀም ነበርና እንዴት ነው እንደማንኛውም ሰው ነገሮችን ማኔጅ ለማድረግ ስትሞክር ነበር አግኝቻት የነበረው። ለዛ ነው ለምሳሌ ቦርሳው መጥፋቱን ካወቁ በኋላ ከመኪናው ዞራ ስትመጣ እባክህ መልካም ሰው ትለዋለች። እንደ ስም የምትጠቀመው ነገር አለ። ከዛኛው ካራክተር አንፃር ከዮሐንስ አንፃር በቃ ማለት በደንብ ያዘችው ምትታርጋ ነው ያዘችው። ምንም ሞራሊ ራሱ ጠይቆ ለማድረግ እንዲገደድ የሚያደርግ ነገር አጣብቂኝ ውስጥ ከተዋለች አጠያየቋ ማለት ነው። እዛ ቦታ ላይ ስትጠይቀው ከጠየቀችው በኋላ ነው ባለመብት የምትሆነው። ለምሳሌ የሆነን ነገር እስክታገኝ ድረስ የምትሆናቸው ነገሮች አሉ አይደለ? ጠይቀው እስክታገኝ ድረስ የሆነች ተለማማጭ ካራክተር አለች። ካገኘች በኋላ ወዲያው ተመልሳ ጉዳዩ ላይ ትገባለች። እንደፈለገች የምትናገራቸው ነገሮች ምናምን የሚመጡት ከመልስ በኋላ ነው። ለምነህ የሆነ ነገር ከተሰጠ በኋላ ወደ ቀድሞ ማንነት ትመለሳለህ። እንደዛ አይነት ነገር ስታፍ ነው ያየሁባትና ሰዋዊ ነገር ነው። ጀስት በቃ ናቹራል ነው። ልክ ነው ነገርየው እንደዛ መሆኑ ማለት ነው። እሱም ደግሞ ይፈተናል። ለምሳሌ አሁን ወደ ቤተክርስቲያን እየሄደ ነው።
መድረስ የሚፈልግበት ሰዓት አለ። በዛ ሰዓት መድረስ አለበት። ስለዚህ ሁለት ምርጫዎች አሉለት። ለምሳሌ የሆነ ሰዓት ላይ ምን ሰምቼ ነበረ፣ ስቶሪውን በትክክል አላስታውሰውም፣ ግን አንድ ሴትዮ ቅዳሴ ትሄዳለች እና ቅዳሴ እየሄደች ቅዳሴ ሊጀመር ነው። ቅዳሴ ከተጀመረ ወደ ውስጥ መግባት አችልም፣ ውጪ ነው የምቆመው። ስለዚህ እየተጣደፈች ነው ነጥለው እያረግሽ ነው። እየተጣደፈች እየሄደች የጎረቤቷ የምታውቀው ሰው ማሳ ውስጥ ከብቶች እየገቡ ነው ሊበሉ። ከዛ ቅዳሴ ረፍዶብኛል ብላ ትታ ትሄዳለች እና ስቶሪው ሲያልቅ እንዴት እንደሚያልቅ ረስቼዋለሁ፣ ግን እሷ ልክ አለመሆኗን ነው ታሪኩ የሚናገረው። እግዚአብሔርን ለመፈለግ ስትሄድ ይሄ እዚህ ጋም ነው እግዚአብሔርን መፈለጉም ያለው፣ ወደ እግዚአብሔር መሄዱም ያለው። እነዚህ ከብቶች ያንን ማሳ ቢበሉ የሆነ ሰው ይራባል ማለት ማግኘት ያለበትን ነገር ያገኛል። ስለዚህ ሰውም አምላክ ነው፣ የጠባቂነት ግዴታ ይኖርበታል። ስለዚህ ሰውን ይጠብቃል፣ እሷም ጠባቂ ነች። ስለዚህ መጠበቅ ያለባትን ነገር ዘላው ሄዳለች። ገብቷላ? እሷ ብታደርገው እግዚአብሔር ሊወደው የሚችለውን ነገር ትታ ነው እሷ ወደምትወደውም ነገር እየሄደች ያለችው። እዚህ በእንደዚህ አይነት ነገር ነው የዮሐንስ ካራክተር የሚፈተነው። ቅዳሴ ይረፍድብኛል ልሂድ ወይስ እዚህ ጋር ይሄኛውን ላድርግ? በሁለቱ ትወጠራለህ። ገብቷል? ስለዚህ ውስጥክ የሚበልጠው ጽድቅ የትኛው ነው ብሎ ወደሚያውቀው አይደለም ሄደው። ስለዚህ ልጁ መሀል ላይ ሆኖ እያደረገው ነው ጉዳዩን። ነፍሱ እዛም ነው ያለችው፣ እዚህም ነው ያለችው። ይሄንን ትቶ በመሄድ መወቀስም ስለማይፈልግ ሙሉ አቴንሽኑን ሰጥቶ አይደለም እያደረገው ያለው፣ በመቸኮል ውስጥ ነው እኮ እያደረገው ያለው። ያንን መፈተኑን ምናምን እናያለን። እንደውም እኔ ልክ ሲመጣ ቦርሳው ከጠፋ በኋላ ትቶ ይሄዳል አይሄድም፣ ስቶሪው መጥቶብኝ ነበር፣ ጥያቄ ፈጥሮብኝ ነበር፣ ምን ያህል ቻሌንጅ ያደርገዋል የሚለውን ማለት ነው። እነዚህ ነገሮች በዛ መንገድ ነው ያየኋቸው። እሷ መብቷን እንትኗን ጥያቄዋ ከተመለሰላት በኋላ ባለ መብት ትሆናለች። እሱ ደግሞ ሁለቱ ነገሮች ውስጥ ዳይለማ ውስጥ ገብቶ ጉዳዮችን እያደረገ ነበር። ከዛ እንትኗ ቦታ ልክ የማይጸጽትህን ነገር ለመናገር መብት የምትሰጠው ቦታ አለ እና የዮሐንስ ካራክተር ከዚህ በኋላ ካንቺ መፈተን አልፈልግም ሲል ግዴታውን እንደተወጣ ከተሰማው በኋላ ያለው ቃል የሚስትየው የልጁ ሚስት መታለች። በቃ እሷም ጨርሻ ግዴታዬን ጨርሻለሁ ከዚህ በኋላ ያኔ ተናገረው ቃሉን። ከዛ ግን አልቆየም ደግሞ ሄዳ ቁጭ ስትል ደግሞ ግዴታውን እንዳልጨረሰ የተሰማው አይነት ነገር ተሰማኝ። የጠየቀ ቀጥታ ምን ሆነሻልን ያገናኘው ከውስጡ ጉዳይ ላይ ነው። ልጁ ሞተ እንዴ አይተቀዋላ ነገ አሁንም መጸጸት የማይፈልገው እዛ ጉዳይ ላይ ብቻ ነው፣ ከሷ ጋር አይደለም ትኩረት ያለውና መልሶ ወደ ታሪኩ ተመልሶ ሲገባም በልጁ በኩል ነው የገባው እሱ። እነዛን ፓርቶች እንደዛ ነው የተረዳኋቸው ነው። አሪፍ። አይ የእሷን ፓርት አሁን እንትን ባለመብትነት የምትጠይቀው ነገር ከተሰጠ በኋላ ባለመብትነት የሚለው እሱ ነው። አሁን እሱ ላይ አረዳዱ እሱን አይነት ሊሆን ይችላል የካራክተሩ አረዳድ። ከዛ ደግሞ እሱ ማንነት at the end of the day ይኸውልህ እንዳልኩ ነው ካራክተሯን የምትረዳበት ልክ፣ ካራክተሩን የተረዳችበት ልክ ወይም ካራክተሯ የተሳለችበት ቅርጽ ያን አይነት ሜንታሊቲ ያለው ሰው ልትሆን ትችላለች። ለኔ ሌላ መልክ ነው። አሁን ለዛ ነው የሷ ፓርት በጣም ጎልቶ የታየኝ። ባለመብትነት የሆነ ነገር ላይ ባለመብትነት ስሜት መያዝ እንትና ቀላል ነገር አይደለም። ኦን አፕ ለማድረግ የሆነ ነገር ይዘው ምናምን ነገር ያንተ አድርገው የኔ ብለክ ክሌም የምታደርግበት ደረጃ አለ። ራስህ ያመጣው ነገር ምናምን ሲኖርክ አሁን ራይድ ይዘህ ከፍለህ ነው የምትሄደው። ካንተ ነው። ሰው ስትተባበስ ትብብር ስትጠይቅ ግን
በቃ ትብብር ነው አፍተዲ ከዛ እንትን ነው የምትለው። ግን አሁን የእሷ ምልከታ ወይም የእሷ ካራክተር የሚያይበትን አይን ስታየው ግን አሉ እኮ እንደዚህ አይነት በጣም ብዙ እንትኖች አሉ። በእንደዚህ በእንትን ኬዝም ብቻ አይደለም። አሁን ለምሳሌ የድሬ ሰው ወይም ያር ሰው ይባልና ቤት ሲመጣ ምናምን እንደ ቤቱ ነው የሚያየው። እንትን የባለቤትነት ስሜት ከፍቅር የሚመጣ ወይ ጥሩ ከመሆኑ የሚያደርገው ነገር መልካም ከመሆኑ ብቻ ይነሳና ኢትስ ኦኬ ምንም እንትን የባለቤትነት ስሜት የሚሰማው ጥግ እንትን የለውም እንደ ልቡ ይሆናል። ያንን እሷ ላይ ሳየው ተመችቶኛል። በጣም ደስ ይላል እንትኑ። ግን ስቲል እንትን ነው እየጠየቅ ያለው የሆነ እርዳታ ነው እየጠየቅ ያለው። ከዛ ከእርዳታም ደግሞ የሆነ አይነት እንትን ነው ገብቷል። እስከ የሆነ ድረስ ብቻ ሰው ሊሄድል የሚችለው ነው። እሱ የሚሄድበት ጥግ ማለት እሷ እያስተባበለች ምን ሳትል እሱ እዛ ጥግ ድረስ መሄዱ ብቻ ዳይናሚክስ ደስ ይላል። እሱ እዚህ ጋር ሀምብል ሆኖ ነገርን ለማድረግ የሚሄድ ፈቃደኛ የሚሆንበት ልክና እሷ ባለመብትነት ተሰምቷት እንትን የምትልበት ወይ ደስ ይላል። ብቻ እሱ አንዱ ቴኬ ነው ብናወራበት ብዬ የሚያሰብኩት ለዛ ነው። ሌላ ፖይንት እስቲ ከፊልሙ ላይ አንተ በጣም ስታንድ አውት ያደረገልህ ፖይንት የትኛው ነው? የዮሐንስ ካራክተር ከዚህ በፊት የነበርኩበት ምናምን ብሎ ያጫውታት ስቶሪ አለ። መጠጥ ውስጥ ነበርኩኝ፣ ሲጋራ ውስጥ ነበርኩኝ ምናምን። ከዛ መኪና ውስጥ ሆኖ እንዴት ሰው በበዓል ቀን ቤተክርስቲያን መገኘት ሲገባው ጭፈራ ቤት ይገኛል ይላታል። የሆነ ሰውዬ ከዚህ በፊት የሚመስል ኢንቫይሮንመንት ውስጥ ነበረ። አሁን ሜቢ ፍጹምም ሊሆን ይችላል ላይሆንም ይችላል። ግን ከዛ ተቃራኒ በሆነ መንገድ ላይ ሆኖ ደግሞ እንዴት ብሎ እየጠየቀ ነው። ገና ለገና ወጥቼበታል ለመልሱ ቅርብ የሆነ ሰው ይመስለኛል። ግን ጥያቄውን እየጠየቀ ነው። እንዴት አገኘው? እሱን ቦታ እንዴት አየው? ያው ሰው አይደለ ማለት የሆነ መልኩን ቀየር ባረገ መልኩ መጀመሪያ ጀጅ ሲያረጋት የነበረ ጀጃታ እያረከኝ ነው ምናምን ብላ ጠይቋለች። የሆነ ፖይንት ላይ እንደው በምን ጨዋታ በሆነ እንትን ላይ እዛ ጋማ ተስማሟላት። ማለት የመጀመሪያ እያረኩሽ ነበረ አብሬሽ ራሱ መታየት ያ በቂ ነበረ ማለት እዛ ውስጥ ባያልፍ ጥሩ ነበረ። ዳት ማች ስቶሪው ላይ የሚጨምረው ነገር አይኖርም። እንደውም አሁን አጎደለበት። ምክንያቱም እሷን ኢምፓታይዝ ለማድረግ በጣም በቂ እንትን አለው ኤክስፒሪየንስ አለው ማለት ነው። አትሊስት እንትን ባይል እንኳን ማለት ባይረዳት እንኳን እንትን ሊላት በዚህ ደረጃ ልክ አይደለም ብሎ እንትን ኮንፍሮንት ሊያደርጋት የሚገባበት እንትን ውስጥ አይሆንም። ካለፍክበት ያላለፈበት ሰው ሆኖ እንደዛ ጀጅ ማድረጉ ምናምን ኢምፓታይዝ ማድረግ አለመቻሉ ምናምን አንደርስታንድ እንድታደርገው ያደርግህ ነበረ ይበለጠ። ከዛ እንደውም በዛ ልክም መታገስ መቻሉ እንደዛ መሆን መቻሉ ምናምን ኦኬ ጥሩ ነው ምናምን እንድትል ያደርጋል። ግን ምንድነው ደግሞ በሌላ መልክ ሰው እንደዚህ ነው። በቃ በጣም ደግሞ የምታየው ፓርት ኢን ሪያሊቲም እንዳልነበረበት ነገር እሱ እንደማያጠፋ ነገር ሰው ላይ ሲጠቁም እንዲህ አይነት ሰዎች ነከሌ እኮ ምናምን እያለ ለመፍረድ ምናምን ያለው እንትን በቃ ማለት ጻድቅ ነው እንዴ ሰውዬ ምናምን እስክትል ድረስ አንዳንዱ ሰው ምንም እንትን የለውም፣ ፍሬን ራሱ የለውም። በደንብ አድርጎ ነው ሰው የሚጨፈልቀው ጀጅ የሚያደርገው ምናምን ሰው ያንን ስታስብ ወይ በደንብ ረገጥ አድርገው ያችን ፓርት ቢያመጧት ጥሩ ነበረ። ተመልሶ ሂፖክሪት ነው አብዛኛውን ጊዜ ሰዎች እንደዛ ነን። አይደለንም ያልነውን ሆነን እንገኛለን።
ነኝ ያልኩትን ሳሎን ስገኝ ታገኘኛለህ ምናምን። ይሄ አንዳንዴ እንትንም ይመስለኛል ጨዋታው እሱ ራሱ እሱ ይመስለኛል እስክትል ይጠብቅህና አለመሆንህን ሊያሳይ የሚፈልግ አይነት እንትን ማለት ነው። ለሰይጣንም እኮ ፌቨራይት ሲኑ ቫኒቲ ነው አይደለ? ነኝ ብለህ ደረትን እንድትገለብጥ ነው የሚፈልገው። እንትን ላይ ምንድን ዘ ዴቪልስ አድቮኬት ላይ ማይ ፌቨራይት ሲን ኢዝ ቫኒቲ ይላል። ሰይጣኑ ነው የሚጫወተው። ቫኒቲ ሲያደርግ ነው። አሁን ወደ ቤተክርስቲያን እየሄደ ያለው ሰውዬ ሰውን ጀጅ እያደረክ መገኘት የማይሆን ግን እንደዛ ነው ደግሞ የምርም ሰውም እንደዛ ሆኖ ታገኘዋለህ ነው ነንም ሁላችንም። ከዛ አንፃር እንደ ስቶሪ ባይኖር ጥሩ ነው። እንደ ሪያሊቲ ቼክ ግን አሪፍ ነው ስታየው። ኦኬ እንደዛ አለ ሰው አፍተር ኦል እንድትልም ያደርጋል። ይሰራልም አይሰራልም የበለጠ እንዲሰራ ቢያደርጉት ግን አሪፍ ነበረ። የሆነ ማለት ባካፕ የሚያደርገው የሆነ መነሻ ወይ ደግሞ የሆነ መርገጫ ነገር ቢሰጡት ሲጸጸትበት ምናምን እኮ እንትን አትልም። ይሄ እሷን ጀጅ በማድረጉ ምናምን ያን ያክል እንትን ወደ እንትን ሲመልሰዋል። አጠቃላይ ፊልሙ ላይ እየዘበዘብኩ ነው። በቃ ተመለስ ወደኋላ እና ያንተን ቀጥል። ብዙ ጊዜ ጸጸት ህሊናክ ውስጥ ብቻ ይሆናል፣ ፊትክ ላይ እኮ ላይ ነበብ ይችላል። እሺ እና በድርጊትክ ይገለጣል ለዛ ነገር መለስ ማለትን። ከዛ አንዳንዴ ገገማንን እኮ መሳሳታችንን አውቀን ግን መሳሳታችንን እንዳመንን ለመግለጥ በጣም የሚመች አጋጣሚ ካልተገኘ ጸጥን። ኦኬ እንትን አትለውም። በጣም ስተትህን ለማመንም የሚመች በጣም የሚመችህ ራስን ዝቅ ሳታደርግ ነገሮችን እንደዛው ስቴብል እንደሆኑ መግለጥ ነው የምትፈልገውና ሜቢ መቼም ጥያቄ ነፍ ነው እዚህ ውስጥ እየተኖረ እና እሱን አናይም። አሁን እያወራሁልክ ብዙ ሀሳቦች ሊኖሩ ይችላሉ አይምሮክ ውስጥ። እዛ እያልክ እኔን ማስቀጠልህን ነው እኔ የማውቀው እየሰማኝ እንደሆነ ነው። ከዛ ውጭ ያለውን አላውቅም። ለማውራት ግን ምቹ ጊዜ ትጠብቃለህ አይደል? እዛም እንደዛው ነው፣ ሰውም እንደዛው ይመስለኛል። እየረገበ ይመጣል፣ ግን እጅ መስጠት አይፈልግም። ቶሎ ተሳስቼ ነበር እኮ ብሎ ማውራት አይፈልግም። ምቹ ሁኔታ ይፈልጋል እና የልጅቷ ቦታ ላይ ምቹ ሁኔታ ነበረ ለሱ። ነገሮች እርግብ እያሉ በቀላሉ ልክ አለመሆኑን ለመናገር የሚመች ጊዜ አገኘና ተናገራት። እንዲህ ነን በብዛት እንዳጠፋን እናውቃለን። ማጥፋት ማመን የምንፈልገው ግን ለኛ አድቫንቴጅ ባለው መልኩ ነው። ለኛ አድቫንቴጅ እንዳለው ካልተሰማን ማመናችንን በውስጣችን ነውና እንደዚህ ቶሎ የሚያምኑ ሰዎች እንደውም ያስደንቁኛል። ስተቱን ወዲያው እዚህ ጋር እንዴ ብሎ ወዲያው እርም። ለምሳሌ ሰዎች እየተከራከሩ ልክ አለመሆኑን ልክ ያወቃቀሱት ልክ ነህ የሚሉ ሰዎች ልክ ባሉንስ ያስብሉኛል አንዳንድ ጊዜ። ወዲያው ምን የሚያደርግ ሰውና ወደ ተገለጠለት እውነት ግብት የሚል ሰዎች ይገርሙኛል። ጥንካሬ የሚፈልግ ነገር ነው። ኢጎን ቶሎ እሷ ነገር ስላለች ይመስለኛል እና ፕሮሰሱ አልጎረበጠኝም። የብዙዎቻችን መንገድ ስለሆነ ማለት ነው። ግን የሚገርመኝ ነገር ኃጢአቱ የተተወለት ሰው ጀጅ ለማድረግ ሁሌ ከፊት ይሆናል እና ምንም እንደዛ ተሳስቶ የማያውቅ ሰው ጀጅ ሲያደርግ ይቀላል። ለምሳሌ ጎበዝ ተማሪ ሰዎች እንዲህ ሰነፍ ሊሆን እንደሚችሉ ግራ ቢገባው አይደንቀኝም። አያውቀውም። ገብቶሃል አይደለ? አንዳንድ ጊዜ የማትችለውን ነገር ከቻልክ በኋላ እንዴት ሲያቅትህ እንደነበረ ግራ ይገባሃል። ሲምፕል ነገር ልንገርክ። ፎቶሾፕ የመጀመሪያ ቀን ለማር ክፍት ሲደረግ በስመ አብ ወልድ መንፈስ ቅዱስ ነው ያልኩት። ማለት በቃ በጣም ብዙ ነገር ነው ያለው። በጣም በዚህ ጋር እንዲህ ተደርድሯል፣ በዚህ ጋር እንዲህ ተደርድሯል። የሆነች ነገር ስትነካ ሌላ ዝርዝሮች ይመጣሉና በቃ ያደክማል። ማለት
አይምሯቸው ላይ ቀላላችሁ ይሁን የሚያምር ነገር የሚሰሩ ሰዎች ከዛ ካወቅ ሁሉንም እኮ 10% ሊሆን ይችላል እኮ ያወቅኩት ከተደረደረው ነገር ውስጥና ካወቅኩት በኋላ እያወራን ነበረ። ምንድነው እንደዛ የተሰማኝ? ለምን እንደዛ የተሰማኝ? ምንድነው ሰዎች አዲስ ተማሪዎች ገብተው አሳየኝ ብለው ዝግብ ሲሉ እኔ ትዝታ ስላለኝና በራሴ እየተገረምኩ የነበረበት ሰዓት ላይ ሆነና ተረዳዋቸው እንጂ ግራ መጋባታቸው ግራ ያጋባል። ጭራሽ ለምንድነው ግራ የሚገባቸው? በቃ ያስብላልና እንዲህ ነን እና እንደዛ መሆን ለሰዎች እንድታዘን ሊያደርግህ ይገባ ነበረ። እንዴት ነው ንጹህ የሆነን ሰው የቆሸሸን ነገር ጀጅ ቢያደርገው ይመቻል። ገብቶሃል? እንዴት ራሱ መውደቅም ስለማያውቀው በቃ ወድቆ የሚያውቅ ሰው ግን በጣም አዛኝ ነው ሊሆን የሚገባው ብዬ አስባለሁ። ሲጋራ ጭሶ የማያውቅ ሰው ሽታውን እያሸተተ እንዲህ ሰው ይሄን ነገር አዳፕት ያደርጋል ቢል እውነት አለው። ምክንያቱም እሱ ልክ እንደሸተተው ይረብሻል። አጭሶ የሚያውቅ ሰው ሲተው ግን ጀጅ ማድረግ አይደለም ያለበት፣ ሊያዝንለት ነው የሚገባው። እንዴት መተው እንደሚቻል ቀላል እንዳልሆነ ያውቀዋል። ከዛ ሲገባም ምን አይነት ትሪክ እንዳለው ያውቀዋል። በጣም ጤናማ በሆነ ሲቹዌሽን ላይ እንደማትፈልግ 100% እርግጠኛ በሆንክበት ሁኔታ ላይ ዝም ብለህ አትጀምረውም ጉዳዩን። እኔ ግቢ ማቀው ልጅ አለ ሌሊቱን ሙሉ ሲያጠና አድሮ ፈተና ላይ እንደሚሰራ እርግጠኛ ሆኖ እየነገረን ገባ ሊፈተን። ፈተናው በጣም ከባድ ሆነ እና ምንም እንዳልሰራ ነገር ሆኖ ነው የወጣው። በጣም ተበሳይቷልና ዶርም ሲገባ እየቃሙ ነው እያጨሱ ነው። ሲጋራ ሰጡት፣ ተቀበለ፣ ጀመረ። በጣም የሱ ታሪክ ይሄ ነው። ገብቶሃል አይደለ? እና አቅም ይጠይቃል ያችን ጊዜ ኮንትሮል ማድረግ፣ ሰጪው ራሱ መስጠቱ። ከዛ እንደ እንትን ይወራል፣ ይሄ እንደ ብቃት ይወራል። ለካሌን እኮ የከተብኩት እኔ ነኝ ተብሎ ደግሞ ይወራል። በዛ ሳይድ ደግሞ እንደዚህ አይነት ሞራል አለ። ገብቶሃል? ስለዚህ እዚህ ፖይንት ላይ እንደዚህ እንትን እንድንዳንስ ሲያደርገኝ ጥያቄ ይፈጥርብኛል። ለምን እንደዚህ ምን ሆነው ራሱ ለምን ካላዩት የበለጠ ፈራጅ ምን ሆነው ጥዩፍ የምንሆነው ሰው ላይ ነገሩን መጠየፍ ሌላ ጉዳይ ነው፣ መሸሽ ሌላ ጉዳይ ነው። ሰውየውን ራሱን አራዩን እንጠየፋለን እንዳልነበርን የምንሆናት ነገር አለችና ከዛ የሆነ ሐሳብ ደግሞ ይመጣብኛል። ራሳችንን ነው የምንሸሸው፣ ራሳችንን ነው የምንፈራው፣ ድጋሚ እዛ ቦታ ላይ አለመገኘት ስለምንፈራ ነው የሚል ጥያቄ ደግሞ ፈጠረብኝ እያየሁት። ለማስተሳሰብ ሞከርኩኝ እንደዛ መሆንን። ለምሳሌ እሷን አይደለም እዛ ጋር እየተጠየፋት ያለው ራሱን ነው እየተጠየፈ ያለው እዛ ቦታ ላይ የነበረውን እሱን እና ራሱን ማሰብ ወይም ያንን ጊዜ ማስታወስ ስለማይፈልግ እየሸሸው ነው። ምክንያቱም ከዛ ሐሳቡ እየረገበ ሲመጣ እየቀረቧት ከመጣ ምን የተቀየረ ነገር አለ? ያቺ ሴት ነች። አሁንም ነገሩ እንዳለ ነው። አሁን ሴተኛ አዳሪ መሆኗን ብቻ አይደለም እሱ ሲሸሽ የነበረው፣ ከሴተኛ አዳሪ ጋር መታየቱን ነው ሲሸሽ የነበረው። መታየቱ አሁንም አልቀረለትም። ምክንያቱም ሴትዮዋ እሱ ብቻ ነው ያወቃት እንጂ ሌላው ሰው አላወቃትም። ስለዚህ ያንን እይታ ምንም የሚቀይረው ነገር የለም። ግን እያዘነ መጥቶ ጭራሽ እየተዝናና ነው ከአንድ ከሚያውቃት እሱ የሚያስበውን አይነት ህይወት ከምትኖር ሴት ጋር ወክ እያደረገ ነው የሚመስለው መልሶ። እና ይህንን ነገር ሲያይ ራሱ ነው ሲሸሽ የነበረው እንዴ? እንደዛ ስንሆን እኛ ያንን ራሳችንን ነው እየሸሸን ያለ ነው እዛ ቦታ ላይ ድጋሚ ላለመገኘት፣ ወይ ደግሞ ማስታወስ ስለማንፈልግ እየመታ ነው እንደዛ መታሰብ ስለማንፈልግ። እንደዚህ አይነት ጥያቄ ደግሞ ተፈጠረብኝ አያየሁት። አይ ቲንክ አዎ እንደዛ አይነት እንትንም ሊሆን ይችላል ወይም ነው። ሰማው ደግሞ አሁን ስትል ምናልባት ሁለቱን ኮኔክት ስታረጋቸው ይሄ ልጅ ወይ ራሱንም አልሆነም ምናልባት ማለት ማህበረሰቡን አሁን መታየትን ነው ሲፈራ የነበረው ከሷ ጋር ሆኖ ሰው ቢያይ ምናምን። ስለዚህ
ከሱሱም እንግዲህ ሲወጣ ሰው ምን ይለኛል ብሎ ሊሆን ይችላል የወጣው። ራሱን ወይ ገዝቶ ወይ ራሱን አሸንፎ ወይ ደግሞ ስለ ነገሩ ይሄ ያለውን አመለካከት አስተካክሎ ከኔ አይሄድም ብለህ በምርጫ እንደገባበት በምርጫ ወተህበት ካልሆነ ማህበረሰቡን የመሰለው ማለት ነው ወጥቶ እሱ የሚፈራው ማህበረሰብ ነው የሆነው ሰው የሚፈራው ማንነት ነው ራሱ መልሶ የሚያንጸባርቀው። ስለዚህ ጀጅ ለማድረግ ነው እንትን ያለው እንደዛ ሊሆን ይችላል ሜቢ። አሁን ሁለቱ ኮኔክት አደረገልኝ አንተ እያልክ እዚህ ጋር ማህበረሰቡን ፈርቶ ከሆነ ከሷ ጋር መታየትን እንትን ሲሸሽ የነበረው ሱሱን ጀጅ የሚያደርገው በማህበረሰቡ ልክ ነው እንደ ማህበረሰቡ ሆኖ ነው የማህበረሰቡ አንድ አካል ሆኖ ነው እንጂ ይሄ ልጅ ከሱሱ ሳይሆን የወጣው ከኤንቫይሮንመንቱ ነው የወጣው ማለት ነው። ማህበረሰቡ ጋር ነው የተቀላቀለው። ከዚህኛው ማህበረሰብ ወጥቶ እዛኛው ማህበረሰብ ገባ። which is ኃጢአቱን መረጠ። ከዚህኛው ኃጢአት ልክ የኛውን ኃጢአት እንትና ማን ነበር እንደዚህ ነው የሆነ ቲክቶክ ላይ ምናምን የሆነ ሰው ሰምቻለሁ ማለት እናንተ የራስ መርጣ አንተ የማትሰራውን ኃጢአት ላይ መጠቆም እንትን ትላለህ አይነት ነገር ልክ እንደዛ አይነት ነገር ነው የሆነው። ከሚጠጣው ከምናምኑ ጎራ ወጣና ጀጅ ከሚያደርገው ጎራ ገብቶ ጀጅ አድራጊ የሆነ አይነት አይ ቲንክ። ስለዚህ እንደዛ እንረድ። ዘጋሽ ኔክስት ሌላ ምን አለን? ወደ ክለቡ ይመለሱና እንቁላል ሻጩ ጋር ለሆነ ሰው አቴንሽን ለመስጠት እየሞከረች ነው። ለሆነ ለተጎዳ ሰው ለሆነ ሰው መልካም ለመሆን እየሞከረች ነው። ለሆነ ሰው ደግ ለመሆን እየሞከረች ነው። ከዛ የቆመው ሰው ላይ ግን በተቃራኒው እያደረገች ነው። ልክ እንቁላል ሻጭ ነው። ጠይቋታል፣ መልስ አልሰጠችውም። ወደ ድርጊቱ ገባ። እሱ መላጥ ጀመረ እና እያየችው ነው። እና አቴንሽኑ ይገባዋል። ያ ድርጊቱ አቴንሽን ይገባዋል። አታርግ ካልፈለክ አልፈልግም በቃ ጥያቄ ይሄን ጠይቃ መሄድ ግን እያደረገ እያየችው ትተዋለች። መስጠት የሚገባትን አቴንሽን ትተዋለች። እና መስጠት እዛ ጋርም ደግነት ይፈልጋል ጉዳዩ። ለሊት ነው፣ ሻጭ ነው፣ የሆነ ቻሌንጅ አለው በራሱና እንደዚህ ደግ ለመሆን እየሞከርክ ለሆነ ሰው አቴንሽን ለመስጠት እየሞከርክ ሌላ አቴንሽን የሚገባውን ነገር የምትተውበት ገጠመኝ አለና ትስታለህ። ልክ ለመሆን እየሞከርክ መሳት አለውና እንዴት አያት እዛ ጋር ያለችውን ከዚህ ጉዳይ አንፃር? የእሷን አቴንሽን አለመስጠት የሚለውን አሁን አንተ ስትለው ለእኔ የእሱን እንትን ነው ያየሁት። ሊሸጥ ነው የወጣው። በቃ መሸጥ ነው የሚፈልገው። ስለ ቦርሳ ስለ ስልክ እያወራችሁ እንቁላል መፈለጓን በትክክል ሳያረጋግጥ ምናምን ሰብሮ ምናምን ሊሸጥ ነው የፈለገው። በቃ 23 ሸብ ያረጋታል። ከአንዴ ልጨዋለሁ ግዢኝ እንጂ እንትን ያላለች ሰው ብትሆን እኮ ተላተ ነገር ትታትሄድም ትገዛው ነበረ። መሸጥ ላይ ነው ትኩረቱ። እሱማ የራሱን ነገር አቺፍ ለማድረግ ገግሟል። እሷም የእሱ ዓለም ውስጥ ነች፣ እሱም የእሱ ዓለም ውስጥ ነው። በቃ አሁን አንተ ባልከው መልኩ የአቴንሽን ልሰጠው ይገባል የሚለውን ጭራሽ ኖቲስ አላረኩትም። እሱ ፓርት ላይ በቃ ኖቲስ ያረኩት የእሱን ምን ያክል በቃ መሸጥ ነው። ስለምንም የሚመለከተው ጉዳይ የለም። መኪና አደጋ ተፈጥሮ ነበር። አዎ ተፈጥሮ ነበር። እዚህ ጋር ሰዎች ነበሩ። አላየውም ብሏታል። በቃ ግን እንቁላሉ ነው ሰጪኝ። እኔ እሱን ነው ያየሁት። ያየሁት እንዴት አሰብኩት መሰለ? የሆነች ጥቅስ ነበረች በሆነ ሰው ታሪክ ውስጥ ሁላችንም መጥፎ ነን የምትል። ከዛ እኔ መጥፎኛ አላውቅም ብዬ አስብ ነበር። ያንን ያነበብኩት ከ4 ዓመት ከ5 ዓመት በፊት አካባቢ ነው። ከዛ
መጥፎነት ምናምን ባንተ ስሌት አይደለም ለካ አዎ ገብቶሃል። እያየሁት መጣች። አሁን እቺ ሴትዮ እኮ ለሱ መጥፎ ነው የምትሆነው። አሁን ይሄ ሰውዬ ሌላ ጊዜ ቢያያት እንቁላል አስልጣኝ ትታብኝ ሄደችው ሴትዮ። ከዛ በኋላ ያችን እንቁላል የሚገዛ ሰው ቢጠፋ ያከሰረችው አንድ እንቁላል 20 ብር ቢሆን ከአንድ እንቁላል 3 ብር ቢሆኑ የሚያተርፉ የስንት እንቁላል ዋጋ ይዛበት ሄዳለች። እና ባይ ዲፎልት እንደዚህ ነገርየው በራሱ አቴንሽን እያረክ ባለው ነገር ውስጥ ግዴታ አቴንሽን ምክንያት አለመሆኗ መጥፎ አለመሆን ማለት እኮ ለሆነ ሰው ውድቀት ወይ ለስሜት መዋዠቅ ብቻ ለሆነ ለሚፈጠረው ነገር ምክንያት አለመሆን ሌላ ትርጉም ያለው አይመስለኝም። እያየች አይኗ ላይ አለ እኮ እኔ ሳየው ግን ከዛ ሴቶች በአንድ ጊዜ ሁለት ነገር ሶስት ነገር ማየት ይችሉ ይላል። እሱ ጋር እሱ ጋር አለኝ ለምንድን ነው አንድ ነገር ላይ ብቻ ፎከስ እያደረገች ያለች? የወንድ ባህሪ ከምሰማቸው ነገሮች አንፃር የወንድ ባህሪ የሆነ እዛ ጋር እንዴ ያለችበት ፕሬሸር በምንም ተአምር ማለት እያየህ እንዳላየህ ልትሆን ትችላለህ። አዎ አይ እሱማ እኮ ከሚወራው ነገር አንፃር እኮ አሁን ሁለት ነገር አይደለም ሶስት ነገር ኮንትሮል የማድረግ እንትን ካላችሁ ተፈጥሮ ካላችሁ እንትኑ ይወስነዋል። አሁን ኦኬዥኑ ይወስነዋል። እንደዛ የምታደርግበት ስራ ቦታ ላይ በአንዴ 2-3 ስራ መስራት ይችላሉ መልቲ ታስክ ያደርጋሉ ብትለኝ አዎ እሺ የስራ ቦታ ነው ኢንቫይሮንመንቱም እንደዛ ስለሆነ እነሱም ያንን ብቃታቸውን የሚጠቀሙበት ቦታ ይሆናል ትላለህ። እዚህ ጋር ያለችበት እንትን እኮ ውጥረት ነው። እዛ ሊሞት ያለ ሰው አስቀምጣ ነው እዚህ ጋር ቦርሳ ፍለጋ የመጣችው። ባሏ ቢሆን ግን ታየዋለች። እንዴት ማለት? ልክ ለምሳሌ ሻጩ ባሏ ቢሆን ነው። ባሏ ቢሆን ሻጩ ስለ እንትን እየጠየቅኩ እንቁላል ትልጣለህ የምትለው ነው መሰለኝ። ብቻ አስታውታ ሴቶች ላይ ብዙ እውቀት ካለ እኔ ምንም የለኝም። እኔ ምንም የለኝም። የማውቀው ነገር የለም። ጥሩ እሺ እንቀጥል። እኔ ለፈኝኛው እኔም ይለፈኝ ከዚህ በላይ አልችልም። ብዙ ነገር እንትን ብላል። ስለዚህኛው ፓርት ላይ ማጣላት ያደርጋል ብዙ ሾች ማለት እንግዲህ የሚሉን ይበሉክ አይሰሙትም። እንደዛ አይነት ሴቶች አይሰሙትም። ኮሜንት ላይ የሆነ ነገር አይደርሳቸውም። እዛ ነው በድፍረት ያወሩት። እሺ የሚደርሱ አንድ ሰው አይጠፋም። ሆኖስ እሺ መቻላችሁ ላይ ፎከስ አድርጉ። እሺ ስለ ቅጽበት ምናምን እናውራ እስቲ። ቅጽበት እሺ ግን እዛ በደንብ አወራልኝ። እሺ ስለምን እንትን ቦታዋ ረሳ የለ አይ ሲጀምርም ሁለቱም ይላሉ ስለ ቅጽበት ያወራሉ። እሷም ህይወቴ ቅጽበቶች ውቅር መሆኗን መቼውን የምንረዳው ምናምን ብላ ትላለች። እሱም እንደዚሁ ስለ ቅጽበቶች ምናምን ያነሳል እና ፊልሙም ያው እሱ ነው እንትኑ ቅጽበቶችን ነው እንትን እያለ በጣም በብዙ ቅጽበቶች ብዙ መናገር የሚፈልጋቸውን ነገሮች ቅድም እንዳልከው ሌየር አለው። የሚያወሯቸው ነገሮች ራሱ የሚገጥማቸው ኮንቨርሴሽኖች ላይ ሌየር አለው። ሊናገር የሚፈልጋቸውን ነገሮች በደንብ መሰግሰግ የሚፈልገውን ነገር ሰግስጓል። መሰግሰግ ልክ እንደሷ ቃላቶች እንትን ሲልክ መሰግሰግ አዎ ላይፍ የሚሆነውን ብናቅ ኖሮ እሱን እስቲ እናንሳው። የሚሆነውን አውቀን ቢሆን ኖሮ አሁን ህይወት እንደምጣፍጠው አትጣፍጥም። ላጣፍጥ ትችላለች። አይተን እንመለስበት በትክክል የሚለውን ደግሞ የሚሆነውን ብናውቅ ይላል። የሚሆነውን ብናቅ ህይወት ታስጠላ ነበር። ብቻዋሊ በይመስለኛል ነው የተቀመጠው። ግን አሪፉ ዋርት እሱ አዎ ይሻለዋል። ምክንያቱም ብናውቀው የተለየ የሚሆን ይመስላል። እኔ እንዴት ለየዋለሁ መሰለክ?
ሲጀመር የምንኖረው እኮ ቢሆን የምንለውን ነገር እያሳደደና የምንኖረው የሚሆንበት መንገድ ነው አለመታወቁ አሪፍ የሚመስለኝ። ለምሳሌ ተስፋ የሚቆርጡ ሰዎች ተስፋ የሚቆርጡት ይሆናል ብለው ያሰቡት ነገር እንደማይሆን ሲሰማቸው ጭምር አይደለም። እንዴት እንደሚሆን ባታቅ እና ፕሮሰስ ለምሳሌ ፊልም ስራ ላይ እኮ ፕሮሰሱ ከውጤቱ በላይ ፕሮሰሱ በጣም ደስ ይላል። ካለፈ በኋላም ከውጤቱ ለምሳሌ ፊልሙ ተሰርቶ ካለቀ በኋላ ብዙ ጊዜ የምታወራው ስለ ውጤቱ አይደለም፣ ስትሰራ ስለነበረበት ሂደት ነው የምታወራው። እና ትዝታም ሆኖ ደስም የሚለው ፕሮሰሱ ነው ከውጤቱ ይልቅ ማለት ነው። የሆነ ነገር አቺቭ ለማድረግ ስትሮጥ አቺቭ ያረካት ነገር አይደለችም ያንተ ከዛ አቺቭ ካረክበት ቀን በኋላ ያለው ደስታክ ትዝታው ነው የመጣህበት መንገድ ነው ላንተ ደስታ የሚሰጥክ ኢነርጂም የሚሆንክ ብዬ አስባለሁ። ስለዚህ ህይወት ላይ የሚሆነውን ነገር ብናውቅ እና በመሆኑ እርግጠኛ ብንሆን እንዴት እንደሚሆን እርግጠኛ ባንሆን ውበቷ የሚቀጥል ይመስለኛል። ምክንያቱም እንደሚሆን ካወቅ የመጨረሻውን ነገርን ሰጥተህ ትታገላለህ። ሰነፍ የምትሆነው ብለህ በቃ አልችልም አይሆንም የሚል ተስፋ መቁረጥ ውስጥ ስገባ ነው። እና ውጣ ውረዱ ሌላ ጉዳይ ነው፣ የመጨረሻው የምትሆነዋ ነገር ሌላ ጉዳይ ትመስለኛለች ለኔ። ስለዚህ ውጤቱ እንደሚሆን አውቀን እንዴት እንደሚሆን ግን ሳናውቅ ቢሆን ውበቱ እንደዛው የሚሆን ይመስለኛል። እንደውም የበለጠ የሚጨምር ይመስለኛል። እንደማይሆን ካወቅ ትተኸው የሚሆነውን ነገር ስለምታሳድድ ማወቅ በራስ ብቻ እንደዚህ እኮ አሁን እሺ፣ እዚህ ጋር አሁን እንትን ላምጣልክ ባመነው የቸሬ ካራክተር መጀመሪያ ሲጀምር የምታውቀው ከሆነ ኦኬ፣ በምታውቀው እሺ፣ የወደፊቱን ካወቅ ነው ላይፍ ደስ አይልም። አለማወቃችን ነው የሚፈጠሩት ክስተቶች አጋጣሚዎች ናቸው እንትን ውበቱ የሚሰጡት ተስፋ እንዳደርግ ያደርጉኛል ይላል። እና ለኔ ያው በተቃራኒው አት ኤንድ ኦፍ ዘ ዴይ የሆነ ነገር ይሆናል ብለህ ካመንክ እንደማወቅ ነው የሚሆነው። የላይፍን ጆርኒ አውቀዋለሁ ብሎ እንትን እንደማለት ማለት ነው። ያስኬዳልም አያስኬድም፣ ግን ላይፍ ፉል ኦፍ ሚስቴሪየስ የሆኑ ጥቃቅን ክስተቶች ነች። አዎ፣ ግን በዛ ሁሉ ውስጥ አንድ የተሰጠ ነገር ምርጫ ነው። በሚከሰቱት ክስተቶች ውስጥ አፌክትድ መሆን፣ አለመሆን፣ ኢንቮልቭድ መሆን፣ አለመሆን፣ እነዚህ ምርጫዎች ናቸው አሉክ። እያንዳንዱ ምርጫዎች ደግሞ አዳፕ ያደርጉና ያሰብከው እዚህ ጋር ልድረስ ላልከው ነገር ለመድረስም ላለመድረስም ምክንያት ይሆናሉ። እኚህ ቅጽበቶች ገጠመኞች የምንላቸው የምርም ገጠመኝ ናቸው ወይስ ይሄ ወዴት ይመጣል መጨረሻ ላይ ያው ላይፍ ዴስትንድ ነው ወይስ እንትን ነው የሚለው ፍሪ ቾይዝ አለ ወደሚለው ይመጣል። ግን ቅጽበቶች የሚባሉት የምርም ቅጽበት ናቸው ወይስ አንተ ላይፍ ውስጥ የምር እንድታያቸው ወይም እንድትኖራቸው ስለተመረጡ ነው የሚሆኑት? አንዳንዴ ምን ያጋጥማል መሰለ፣ ሌትስ ሴይ የሆነ ቀን እንትኔን ልንገርክ፣ ስራ ለመድረስ በጣም ቸኩያለሁ እና ብዙ ጊዜ አይ በቃ እምለው ነገር አለ እንደሚሆነው ይሆናል፣ ወይም ደግሞ ሁሌም እደርሳለሁ፣ ችግር የለውም መድረስ ባለብኝ ሰዓት ነው የምደርሰው። እና አንዳንዴ ምን ያጋጥመኛል፣ አረፍድና ረፈደብኝ ብዬ ስሄድ መብራት ጠፍቶ ይጠብቀኛል። ኦኬ አየህ በቃ ተማመን አንተ ለምን እንደዚህ እንትን ትላለህ ምናምን እያልኩ ከራሴ ጋር ኮንቨርሴት አደርጋለሁ። እና የሆነ ቀን አረፈድኩ፣ የሆነ ባጃጅ አጣሁ። ከዛ ከባጃጅ ታክሲ ደግሞ ይዛለሁ። ልክ ታክሲው ጋር ቆሜ የሆነ ሞተር ከባጃጅ ጋር ተጋጨ። አንዱ እጁ ተሰበረ ምናምን። ከዛ ሄደ። እኔ የማስበው አሁን የሆነ ቦታ ልድረስ ብሎ ነው ሰውዬ
ግን አሁን ዴስቲኔሽኑ ሆስፒታል ሆነ ምናምን ብዬ ማለት እንዲያይቼ ምንም ያን ያክልም እንትን አልልም። ሰዎች ምናምን እዛው ጋር ባጃጁ ሙሉ ሰደ ምናምን አለው እሸሻለሁ ብያለሁ። ቅድም እንደዚህ አይነት ነገር ውስጥ ኢንቮልቭ አላደርግም። በቃ ይፈጠራል፣ የሚያግዝ ሰው ይኖራል። እኔ ከማያግዙት ወገን ሆንኩኝ ሶዋታ ብዬ ነው እንትን የግድ ሲያስፈልግ መቼም ሰው ነክ እንትን ትላለህ አልኩኝ። ከዛ እንትን አለ እዛ ደረስኩ ምናምን ዋልኩ። ከዛ ማታ ላይ የሆነ አይነት ሪያላይዜሽን ሂት አደረገኝ። እዛ ቦታ የተገኘሁት ማለት በማርፈዴ ነው። ያን እዛ ቦታ ላይ ተገኝቼ ሲጋጩ እንዳየሆንኩት ወይስ እቸኩላለሁ እያልኩ ራይት ሞመንት ኤግዛክት እንትን ምናምን ብሎ እዛ ጋር እርሶኝ ያንን ትምህርት እንዳገኝ ስለተፈለገ ነው። አሁን ሪያላይዜሽኑ ወይም ትምህርቱ ማታ ነው። ያ የሆነው ማለት እኔ ስራ ቦታ ለመድረስ በሰዓት ለመገኘት የወደፊቴን ነው አይደለ እንዲህ ላድርግ ብዬ ላይፌ ላይ ወሰንኩ ውሳኔ። ያንን እንዳደረኩ ተሰማኝ አት ሞመንት። ማታ ላይ ይህንን አይነት ትምህርት ስማር ደግሞ ኦኬ እኔ ቸኩዬ ሳይሆን መውጣት ባለብኝ ሰዓት እንደወጣ ሆኜ ያንን ነገር ለኤክስፖዝድ ሆንኩ፣ ተጋለጥኩ፣ አየሁ። ይሄንን መረዳት ተረዳው። ስለዚህ ዴስቲን ሆኖልኝ ነው ያን እዛ ቦታ የተገኘሁት ማለት ነው ወይስ ስራ ቦታ ለመሄድ ቸኩዬ ነው እዛ ቦታ የተገኘሁት? እሺ በምርጫዬ ነው እዛ ቦታ የደረስኩት ወይስ ዴስቲንድ ነው እኔ እዛ ቦታ ላይ እንድገኝና ይሄንን ሌሰን እንድወስድ ነው የሚለው ሁለት እንትን መጣ። አሁን ያልኩክ ምርጫ ቤት ሆኜ ምርጫ ነበር ለኔ በዛ ሰዓት መውጣት ለመድረስ ምናምን የሚደረግ ቅጽበታዊ ምርጫዎች። እንዳጠቃላይ ግን ቃኔን መለስ ብዬ ሳየው ግን እዛ ቦታ ያየሁትን ነገር ምናምን ከመቸኮሌ አንፃር የዛን ሰውዬ ካሰበው አቅጣጫ ወደ ሌላ ዳይሬክሽን ላይፉ ሲያመራ ማየቴ ደግሞ አትቸኩል፣ ተረጋጋ ምናምን የሚለውን ትምህርት ሰጠኝ። ከዛ መጨረሻ ላይ ሰመራይዝ ስታደርግ እንትንህን ኮንቨርሴሽንን ኦኬ ይሄ አሁን በፍሪ ዊል የመጣ ነው ወይስ ዴስቲንድ ስለሆነ በዚህ መንገድ ዛሬ ይሄንን መማር አለብኝ፣ በዚህ ልክ ደግሞ ስታምን በዚህ ልክ ብቁ መሆን መቻል አለብህ፣ በእንደዚህ አይነት መንገድ ነው ላይፍን የምትለው የሚለውን ትምህርት እንድማር ዴስቲንድ ሆኖ የመጣ ነገር ነው ወይ አይነት እንትን ፈጠረብኝ። የቸሬ ካራክተር የሚያነሳው ጥያቄ ኢደር ወይ እንትን ይላል። ግን አንተ በየትኛው ይመስላል? is it destined ወይስ በምርጫችን ነው እየሄድን ያለነው? በምርጫችን በፈቃዳችን ላርገው እንዲገጥም ፈቃድ ሁለት ቦታ ያለ ነገር ይመስለኛል። ሶስት ቦታ እኔ ከኔ ጋር እየኖርክ ያለው አንተ፣ ከዛ እግዚአብሔር። አሁን እግዚአብሔር እኛ የፈቀድነው ነው የሚፈቅደው። አለመቁጠር እንችላለን ማለት እኛ የፈለግነው እንዲሆን ይፈቅዳል፣ ይተዋል። ግን እሱ የሚወደው ነገር አለ። የሚወደውን ሲሆን ውዱ ይሆናል። እሱ የሚወደውን ስታደርግ ውዱ ይሆናል፣ ፈቃዱም ይሆናል፣ ሁለቱም ይሆናል። እሱ የማይወደውን ነገር ስታደርግ ፈቃድህ ይሆናል፣ እሱም ይፈቅድልሃል፣ ነፃ እንድትሆን ስለፈቀደልህ ማለት ነው። ግን በህይወት ውስጥ አንዳንድ ጊዜ ራስን አሳልፈ ስትሰጠው ወይ ይመርጥህና የሚወደውን ነገር እንድታይ ሊያደርግህ ይችላል። ግን እሱም ፈቃድ አለው ብዬ አስባለሁ። እንደዛ እንዲሆን መፍቀድ ነፃ መሆን የለም፣ ከዛ ውጤቱን መቀበል። ስለዚህ የሚወደውን ነገር ፈቃድህን በመስጠትህ ልታገኝ ትችላለህ። እንደዚህ አይነት ነገሮች ይኖራሉ ብዬ አስባለሁ። ከዛ ግን ፈቃድ የምንለው አሁን እዛ ቦታ ለመገኘት በምትሮጠው ሩጫ ውስጥ ያንተ ፈቃድ ብቻ አይደለም፣ እዛ ጋር የሌሎች ፈቃድም ይኖርበታል። ሶሻብል ሰው ስለዚህ ትነካካለህ፣ ለመድረስ የሚያደርስክ ሰው አለ። ስለዚህ ያ ሰውዬ አንተ መድረስ በፈቀድክበት ሰዓት እሱም እዛ ጋር ለመገኘት መፍቀድ አለበት። ስለዚህ ሁለት ፈቃዶች ያስፈልጉ ማለት ነው። አንተ በፈቀድክበት ሰዓት ታክሲ ማግኘት ያለበት ቦታ ላይ ተገኝተሃል።
ባለ ታክሲው ደግሞ በዛ ሰዓት እዛ ጋር መገኘት አልፈቀደም፣ ሌላ ቦታ መገኘት ነው የፈቀደው። ስለዚህ ሁለት ፈቃዶች አልተገናኙም ማለት ነው። ስለዚህ ያንተ ብቻ ፈቃድ ሊሆን የሚችለው እንዴት ነው? ለምሳሌ ካለህበት ቦታ እስከ ስራ ቦታ ያለውን ሰዓት ታውቀዋለህ አይደለ? ስለዚህ ያንን በእግር ለመሄድ ብትሞክር ለምሳሌ ታክሲ አትጠብቅ። ስለዚህ ባልከው ሰዓት የመድረስ ፕሮባቢሊቲ ይኖራል። ግን እዛም ውስጥ ደግሞ በእግርም እየሄድክ ደግሞ የሆነ ነገር ሊገጥምህ ይችላል። ስለዚህ የተጻፈ ነገር አይደለም፣ ገጠመኝ ነው። ገጠመኙ ግን ኮሌክሽን ይሆናል። አንተ ብቻህን የምታስበው ሳይሆን ሰዎችም። ለምሳሌ አደጋው ሲፈጠር የተፈጠረው ባለመጠንቀቅ ከሆነ ሰውየው አለመጠንቀቅን ፈቅዷል ለራሱ ማለት እንደተሰማው ለመንዳት ኬር አላደረገም ስለሚፈጠረው ነገር ሳይሆን እየነዳ ስለሚሰማው ነገር ወይ ደግሞ መድረስ ስላሰበበት ቦታ ብቻ ነው እያሰበ የነበረው ማለት ነው። እሱ የእሱ ፍቃዳ። ስለዚህ ፈቃድህ ደግሞ የሆነ ውጤት ይኖረዋል። አንተ ፈለክም አልፈለክም ጎትቶ ይዞት የሚመጣው ነገር አለ። ምክንያቱም ሌላ ፈቃድ ያላቸው በሌላ መንገድ የሚንቀሳቀሱ ሰዎች ስላሉ ማለት ነው። እንደዛ ስላለው ጭምቅ ሲደረግ የብዙ ሰዎች ተሳትፎ ይኖርበታል። የተጻፈ ሳይሆን ድንገት የምንጽፋቸው ነገሮች ይሆናሉ። ድንገት የሚሆኑት ሲሰበሰቡ ነው። አንተም እኮ የራሴ የጻፍከው ነገር አለ፣ እኔም የጻፍኩት ነገር አለ። ውጤቱ ግን ድንገት ይሆናል፣ ያ ሲጋጭ ማለት ነው። ወይ ያሰብነው ሆኖ ስሙዝ ሆኖ ከሄደ ምንም ኖቲስ የምናደርገው ነገር ስለሌለ ሄዷል። ግን የሁለታችን ፍቃድ ተቃይቶ ያላሰብነው ነገር ሲፈጠር ገጠመኝ እንለዋለን። እንትንን አይተዋል? ሶል አኒሜሽኑ አላዩት መሰለኝ። ያው እንደዚህ አይነት እንትን አለው ማለት ከዛ ገና ልጅ ሲወለድ ሲመጣ ምናምን የሆነ ነገር ለመሆን ፈቃድ አላቸው ልጆች ምናምን አይነት እንትን አለ። ከዛ አንዱ ሶል የሞተው ለመመለስ ፈልጎ አይነት ነገር ነውና እሱን እንትን የሚለው ስፓርክ ማግኘት ያለበት አንድ ሶል ይሰጠዋል። ወደ ምድር ለማምጣት የሆነ እንትን ማግኘት አለበት፣ ስፓርክ የሚሉት እንትን አለ እና እሱን እንዲያገኝ ካደረገ የመመለስ ቻንስ አለው የሚል አንዱ ሶል ለሌላኛው ሶል የሆነ ነገር ኤክስፒሪየንስ ማድረግ እንዲችል ይሄኛው ሲያግዘው ይሄ እንትን ሲሆን የሆነ አይነት ማንነትን ለመጫወት ፈቃደኛ ሲሆንለት አይነት ነገር ነው። which is የሆነ ሶል ተበድሎ ምናምን እንትንን የመቻል ጥግን ማየት ሲሻ የሆነ ሰምባዲ ኦኬ እሱን እንድታይ ሲባል እኔ በዳዩን ሆኜ ልጫወት ፈቅዳለሁ አይነት ብሎ ሲመጣ አይነት ማለት ነው። አሁን ከምትለው ጋር ምርጫችን ከሆነ ሰምባዲ የሆነ ነገር ለመሆን ሲመርጥና ሰምባዲ የሆነ ነገር ለመሆን መርጦ ሲጋጭ ያልካት ፓርት ኬዎስ የምንለው እሱን ልንለው እንችላለን። እንደዛ ነው። ያው ኬዎስ የምንለው መስቀልቀል ሲል ነገር አይደለ? ቅርጽ ሲይዝ እኮ አለ። ስንጋጭ መስቀልቀል ሲል አሁን እንደዛ ካልን ደግሞ ዴስቲንድ ወደ መሆን አይመጣም ወይም ደግሞ ምክንያቱም እንደዚህ ከሚፈጠሩ ምስቅልቅሎች ውስጥ ደግሞ ራስን እኮ ትገነባለህ አይደለ? በቻሌንጅ ውስጥ ነው ሰው የሚሰራው ይባላል። በጥሩ ጊዜ እኮ አይደለም በክፉ ጊዜ ነበረ እንትን ነው ይባላል። ሰው ሲያይክ ባለው ጊዜ ያለክ እንትን አይደለም ብቻ አንስቶን ያለው ማንነት ነው ይባላል። እነዚህ ነገሮች ምን እያነሱ ነው? ኤቭሪቲንግ በምርጫክ በሚሄደው ሰዓት ሳይሆን ያ በሚጣፋ ሰዓት ያ በማይሆን ሰዓት የሚኖርክ ማንነት ነው አንተን የሚሰራክ ነው። which is አንተ እንድትሰራ የሆነ ዴስቲንድ የሆነ ነገር ተፈጥሯል ማለት እኮ ነው አይደል? የሆነ ምርጫዎች መጋጨት አለባቸው፣ የሆነ አቅጣጫዎች መሳት አለባቸው። ሊፈርስም እኮ ይችላል። አሁን ስለተጋጨ ብቻ ትገነባለህ ማለት አይደለም። ለምሳሌ አንተ በዛሽ መገንቢያ ሰዓት ግን ያ ነው። አንተ እንትን ብትልም ባትልም
ከዛ ላይ ብትሰራም ባትሰራም መሰሪያ ሰዓት ግን ያ ነው። እንደዚህ በጣም መመሰቃቀል አይጠበቅበትም። ብዙ ጊዜ ግን እንዴት ነው ለምሳሌ ጉዳዩ ሲፈጠር አንተ ኢንላይትን ሆንክ ገብቷላ ጉዳዩን ክሊክ አደረገህ በቃ ለምን ክሊክ እንዳደረገህ አላውቅም። ግን ሜቢ እዛ ጋር ከተሰበሰቡ ሰዎች በሙሉ ያቺን መረዳት እኮ የተፈጠረችው አንተ ጋር ብቻ ሊሆን ይችላል። ወይኔ ሲያሳዝን ምናምን ብሎ ሊሆን ይችላል ሌላ ሰው እንትን ያለው ሶ ገጠመኙ አንተን የጠቀመ ከዛች ፖይንት ላይ መሆኑ ለሌላ ሰው ደግሞ ያ ነው ማለት ላይሆን ይችላል። ያ ነገር ባይፈጠርም ያቺን መረዳት በሌላ መንገድ ልትረዳው ትችላለህ። ምን እንዴት ነው መሰለክ ምት ሲኖር ነው ብዙ ጊዜ የምንነቃው ነው እንጂ እኮ ያንን ነገር ያለ ምት እኮ መማር እንችላለን። ያለ ምቱ መማር እንችላለን። ግን ብዙ ጊዜ አንዳንዴ ግን ኤክስፒሪየንሱ ግድ ይላል። ንቃቱን የሚፈጥረው ብዙ ጊዜ ግን ምቱ ይሆናል። እሺ ስለዚህ ግዴታ ግን አይደለም። ግን በቃ መፈጠሩ ላንተ ኦፖርቹኒቲ ሆነ እንደዛ እንድታስብ ደንገጥ እንድትል ህይወትን የምታይበትን መልክ ወይ እንድትቀይር ወይ ሞር ሶ እንደዚህ አይነት ሞመንቶች አሁን ዴስትንድ ናቸው ነው አይደለም። አጋጣሚ መርጠናቸው ካልሆነ ምርጫ ሲጋጫል ነው ግልባጩ ዴስትንድ ነው አይደለም። እንደዛ ሳይሆን ምርጫ ሲጋጭ ለምሳሌ የተጻፈ ነው ካልን እኮ ለሆነ አካል እየሰጠነው አይደለ? እሺ እየሰጠነው ነው። እኔም አልጠየቅበትም አንተም አትጠየቅበትም። እሺ ይሁን ያለው ሆነ ገብቷላ። ግን እሱ እኛ ለሁለታችንም የፈለግነውን ይፈቅዳል። መሀላችን አይገባም። አንተ እንዳትጎዳ ይሄኛው እንዲጠቀም ምናምን ብሎ ጣልቃ አይገባም። ሁለታችንም ለፍቃዳችን ትቶናል። እሺ የሁለታችን ፈቃድ ሲጋጭ ግን የሚፈጠሩ ነገሮች አሉ። ለምሳሌ መልካም ፈቃዳት ሲጋጩ ለምሳሌ እዚህ ጋር እንደዚህ እንድናወራ ሁለታችንም ፈቀድን እያወራን ነው። በቃ ደስ ካለን ደስ ይለናል ካላለንም አላለንም እንደጋገመዋለን ብቻ ልምዳችን እያደገ ይመጣ ምናምን ይሄ ጥሩ ስለሆነ ምንም እንትን የምንለው ነገር የለም። ሁለታችን ለመጣላት ፈቅደን ስንጋጭስ ከዚህ ተቃራኒ የሆነ ኬዎስ ይፈጠራል። ወይ ኮንትሮል የማናረገው ወይ ኮንትሮል የምናረገው አሁንም ፈቃዳችን ነው። ግን ምን ሆነ ሁለታችንም እናውቃለን። አንተም እዚህ እንደምትመጣ ቃለው እኔም እጠብቅሃለሁ። አሁን ሁለታችን ፈቃዳችን እናውቀዋለን። ስለምናውቀው እየተፈጠረ ስላለው ነገር ነዋዋለን። ከዛ ድንገት መንገድ ላይ ተገናኝተን እያወራን ሄደን አናውቅም። እናውቃለን እኮ እንደምንገናኝ ሁለታችንም አናውቅም። ግን ተገናኘን ገብቷል። እኔም ወደ ፈቀድኩ ቦታ እየሄድኩ ነው አንተም ወደ ፈቀድኩ ቦታ እየሄድክ ነው። ፈቃዳችን የሆነ ፖይንት ላይ ተገናኘ። ከዛ የሆነ አዲስ ነገር ተፈጠረ። ልናወራው አስበን ያልነበርነው ነገር ጭምር እናወራለን። ጉዳዩ ሰላማዊ ስለሆነ እንትን ብዙ ትኩረት አንሰጠውም። ግን እኔ ሹፌር ነኝ አንተ እግረኛ ነህ። ወደ ስራህ እየሄድክ ነው እኔም ስራዬን እየሰራው ነው። ተጋጨን ገብቷል። አደጋ ስለሆነ ልሞት ይችል ነበር እኮ ላጣው ይችል ነበር ወይ ደግሞ ሊሞቱ ይችሉ ነበር ሊያጡት ይችሉ ነበር። ይሁን ይልክ ሞር ቫልዩ እንድትሰጠው ያደረገ ያንን አካባቢ በጣም ትልቅ የሚታጣ ነገር ስለነበረ ነው። በዛ ብዙ ጊዜ የሚያስፈራ ማጣት ነው ከማግኘት ይልቅ አይደለ? ብዙ ጊዜ እንደዛ ነውና የማጣት ኢንቫይሮንመንት ውስጥ ስለነበርክ አዌክ ሆናል ለጉዳዩ ማለት ነው። ስለዚህ እነዚህ ነገሮች በትንንሽ ነገሮች ይፈጠራሉ። ግን ብዙ ትኩረት ይጎዱናል ወይ ያሳጡናል ወይ ያጣሰው አለ ብለን የምናስበው ነገር ስለሌለ ጥያቄ አንጠይቅም እዛ ቦታ ላይ እና ይሄ ገጠመኝ የተጻፈ ነው ያልተጻፈ ነው ያስባለህ ትልቅ የማጣ ሲቹዌሽን ውስጥ ገብተህ ስለነበረን ወይ ደግሞ ትልቅ የማጣ ሲቹዌሽን ውስጥ የገቡ ሰዎች ቦታ ላይ ስለተገኘክ ነው። ይሄ ጥያቄው ቦልድ እንዲሆን ያደረገው እንጂ ሁሌ የሚገጥሙ ቀላል ነገሮች ናቸው። ስለዚህ ሳናቅ ሁለት የማይተዋወቁ ፈቃዳት ግጭት ነው ያ ነገር። እንደዛ ለምሳሌ ሊደባደቡ ተብለው ሲደማሙ ብታይ ብዙ እንትና ግርምት ይፈጥርባ። ሁለት መኪኖች ሊገጫጩ እየመጡ ቢጋጩ
ብዙም ግርምት አይፈጥርብህም። ያን ጥያቄ እኮ አትፈጥርም። ምክንያቱም የሁለቱ ፍቃድ ስለሚታወቅ የማይታወቅ ፍቃዶች ሲጋጩ ነው አንተ ጥያቄ የሚፈጥርብህ እንዴ ምናምን የሚያስብልህ። ስለዚህ አለማወቃችን ጉዳዩን የሆነ አካል ጽፎት ግዴታ እንዲሆን ተደርጎ ነው አያሰኘውም። የሆነው እንደሆነው ነው የሆነው እኛ እንዳደረግነው ነው እንዲሆን አስተዋጽኦ እንዳበረከት ነው። ግድ እሺ፣ እንደዛ መሰል ስማማ። እሺ እሷ ያለችውን ነገር እኔ አውቀዋለሁ በሪል ላይፍ እና መጽሐፍ ቅዱስ አላነብም አለች አይደለ? እና የማላነበው አለች በበደል እንኳን አታውቅም ብሎ ስለማታውቅ ነው ብሎ የሚምረኝ ስለሚመስለኝ አለች። እና ግቢ ላይ ሆነን አንድ ወዳጄን ቤተክርስቲያን እንሄድ አልኩት እና ፍሌክስን ያልሄድም አለኝ። ምን ኖረዋለሁ አዲስ ኃጢአት ማወቅ አልፈልግም ይረበሻል ውስጥ ያለ አዲስ ኃጢአት ማወቅ አልፈልግም ማለት ይሄ ኃጢአት ነው የሚባል አዲስ እውቀት አልፈልግም በቃ እስካሁን። እና በዚህ ምክንያት ጸጥ ያለ ሰዓት ላይ ለምሳሌ ይሄዳል፣ ትምህርት ባለ ሰዓት አይሄድም። እና እሱን አስታወሰች። የዋህነት ይመስለኛል። እንዴት አገኘው እሱን ቦታ? መጽሐፍ ቅዱስ አላነብም፣ የማያነቡም ብዙ ሰዎች ይኖራሉ። ስታውቅ ትፈራለህ? አዎ ትጣላለህ። አዎ እሱ ነው። ግን ደግሞ ወዴት ትሸሸዋለህ? እውቀትን ማለት ሊያገኘህ ያለ እውቀት አይስትህም። በአንድም ይሁን በሌላ መንገድ ማወቅ ግድ ነው። ላይፍ እስከቀጠለ ድረስ የሆነ ጆርኒ ውስጥ ማለፍ እስካለበት ድረስ የምታልፍባቸው ነገሮች ደግሞ እንዳለ ብቁ ሆነ ልትገኝባቸው ግድ እስከሆነ ድረስ ብቁ መሆን የምትችለው ደግሞ በማወቅ እስከሆነ ድረስ ኤክስፒሪየንስ ማድረግ ግድ ነው። ካለ ኤክስፒሪየንስ ታደርጋለህ፣ የሆነ ነገር ትኖራለህ። በኖርከው ልክ የሆነ ነገር ታውቃለህ። ባወቅከው ልክ ትፈተናለህ፣ አይቀርልህም። ወዴት ትሸሸዋለህ እውቀትን? የዋህነቷ እንዴት እንደምትመጣ ያጓጓኛል ማወቅ። ማለት ያሉትን ነገር ራሱ ብትፈትነው እኮ እንትን አያደርግም፣ ወርዝ አያደርግም። ምን ይላል? መጽሐፍትንና መምህራንን ልኬላችኋለሁ ይላል። ስላላወቅኩ ነው የለም በዚህ ዘመን ስላላወቅኩ ነው ይህንን ያላደረጉት አይቻልም እንዳትል ሁሉን ነገር አመቻቸልህ። ስለዚህ ማወቅ ስላልፈለክ ነው እንጂ ስላላወቅክ አይደለም ያን ጉዳይ ያደረገው። ሁለተኛ ደግሞ ስትሸሽ ያለህበት ቦታ ራሱ ልክ እንዳልሆነ ገብቶሃል ማለት ነው። እና እንዴት ነው ያልገባቸው? አሁን ለኛ ገብቶሃል ማለት ነው ነው ገብቶሃል ሳይሆን ያለችበት ቦታ ልክ አለመሆኑ ገብቷታል ማለት ነው። የመጀመሪያው እርምጃ ለኔ። ስለዚህ እንዴት ነው ያልገባት? እኔ ገብቷታል የምለው ነገር አልገባትም። የሆነች የዋህነት አለበት ነገሩ በራሱ። አዎ ይሄ አውቆ እንደመተኛት። አውቀህ እኮ ነው የተኛኸውማ። አውቀህ ከተኛህማ አውቀህ ነው ዝም ያልከው። ለምን ለምሳሌ አውቆ ነው የተኛው። አውቆታል ያልነውን ነገር አላወቁትም። ይልክ ለምሳሌ እየጠጣች ምን እያለች ነው አይደለ? በቃ እሱ በቂ እኮ ነው ለመፈረድ። ገብቶሃል አይደለ? ማለት እሱ የማይወድ ለምሳሌ መስቀል እዚህ ጋር አድርጋ እንኳን አደረሰሽ ለምኑ? ራስን መርሳት ነው። እስከ መነቀስ የደረስክበትን ማንነት ማለት ውስጥ ያለውን ነገር እዚህ ጋር እንዲታይ ፈቀድክ። አላረካም። ከውስጥ ያለው ነገር በሆነ መንገድ ለመቅረብ እንትን ለማለት ፈልገህ ነው ከውጭ እንዲታይ የምታደርገው አይደለ? እንዲታይ እዛ ድረስ የሄደችበትን ነገር በዋናው ቀን ረስተዋለች። ማለት ዋናው ተብሎ በሚታሰብበት ኮሌክቲቭሊ በደንብ በሚታሰብበት እንድታስታውስ በሚያደርግህ ቀን ረስተዋለች። እንዴት ነው የሚደረሰው እዛ? አይ ማለት እኔ አሁን ሳስበው አልቻል ይለኛል።
እንዴት ነው እንደዛ አይነት ጥልቅ መዘንጋት ውስጥ መግባት የሚቻለው በራሱ? ከዛ ነገርየውን መቀደስ በዛ ልክ መቀደስ እና ኮምፎርታብል መሆን የሚቻለው ብዙ ማይቻል የሚመስሉ ነገሮችን የሰው ልጅ ይችላል። በተለይ የሰው ልጅ ጭንቅላት በጣም ፓወርፉል የሆነ እንትን አይደል? የሚገርም እንትን ነው። መርሳት ብቻ እኮ አይደለም፣ መርሳትን ራሱ ረስተህ እስከ እንትኖች አሉ እኮ አይደለ? የዲፌንስ ሜካኒዝሞች ከመፈጠሩ ራሱ ረስተውት ምን እንደተፈጠረ የማያውቁ ምናምን ከዛ እኮ ነበሩበት፣ ነገሩ ላይ ነበሩበት ሲሆን ነበሩ። ያለው አማራጭ ራሱን ከዛ ነገር ኢጎን ሴቭ ለማድረግ ያለው አማራጭ መርሳት ነው። መርሳት ብቻውን ግን እንትን አይሆንም። መርሳትን ራሱ ትረሳውና ከነ ኤግዚስት ማድረጉን አታውቅም። የሆነ በካውንስሊንግ በቴራፒ ቴክኒኮች ምናምን በድሪም አናሊሲስ ምናምን እየተባለ እንድታስታውስ የምትደረግበት የሆኑ ፊልሞች ልክ እንደ 9 ሞት ለምሳሌ የእናቷን መሞት ዲናይ ነው ያደረገችው። ከነ ዲናይ ያደረገች ምንም እንዳልተፈጠረ ምናምን። ይሄ ጭንቅላትህ ስራው ራሱን እንግዲህ ሰርቫይቭ ማድረግ አይደለ? ራሱን ፕሮቴክት ማድረግ ነው ትልቁ ስራው። ያንተን ቢውልድ አድርጌዋለሁ የምትለውን ማንነት እኔ ይሄ ነኝ ብለህ የምታስበውን ማንነት ፕሮቴክት ማድረግ ነው። ስለዚህ ያንን ሊያሳጣህ፣ ያንን ሊያዋርድብህ፣ ያንን ሊያጸጽትህ የሚችሉ ነገሮች ሲፈጠሩ በሆነ ሜካኒዝም ራሱን ዲፌንድ ያደርጋል። ቀላሏ ምሳሌ የምትቀለኝ እንትን ነች። ልክ የሰው ልጅ ሲወድቅ አሁን መውደቃውን የሚያሳፍረን ነገር ነው። መንገድ ላይ እየሄድክ መውደቅ ከዛ ምን ታደርጋለህ? ሪያክሽኑን ስለምታውቀው ሪያክሽኑን አንተ ቀድመህ ትጀምረዋለህ፣ ትስቃለህ ቀድመህ ወደቅኩ ምናምን እያልክ ከዛ ሌላውም ይስቃል፣ አብረህ ትስቃለህ፣ ይታለፋል። ዲፌንድ አደረገ ማለት ነው እኮ ራሱን። ኢምቤረስ እንዳትሆን አስቂኝ ሲቹዌሽን የተፈጠረው ሳኩኝ። ኢኒዌይስ ራሱን ፕሮቴክት ለማድረግ የተለያየ ሜካኒዝሞችን ይጫወታል። ስለዚህ አንዱ አሁን እሷ የተጠቀመችው ቴክኒክ እንግዲህ ያንን ራሷን ዲፌንድ ለማድረግ እንትን ትላለህ። ልክ እንደዛ እንዳልከውም ደግሞ ሰዎች ይኖራሉ እዛ እንትን ውስጥ የሚሆኑ። ብዙ ብሮድ ቶፒክ ነው። አሁን ዲፌንስ ሜካኒዝም ብቻ ብለህ ራሱ በጣም ሰፊ ቶፒክ ነው። እዛ ውስጥ ያለ ነገር ነው ብዬ አስባለሁ። መጨረሻ ቶፒካችን አቴንሽን አልፈልግም የሚሉ ሰዎች በተለየ ሁኔታ አቴንሽን ይፈልጋሉ። እሱም ያው ይካማፑት እንጂ እንደዛ ሪሊ እንደዛ ነው ማለት አይደለም። ኢት ዲፔንድስ። አንዳንዴ ምርም አቴንሽን የማይፈልግ ሰው ነው አቴንሽን እያልፈለገ ያለው። አሪፍ እና ሁሌም አይደለም። በተለየ የምትለዋን የምንረዳበትን መንገድ መቀየር ነው ብዬ አሰብኩ እያየሁት። ማለት አቴንሽን የምትፈልግበት ቦታ ይለያል። ለምሳሌ ታዋቂ መሆን ላትፈልግ ትችላለህ። ያንን አቴንሽን ላትፈልገው ትችላለህ። ግን የሆነን ሰው አቴንሽን ልትፈልግ ትችላለህ። ስለዚህ አቴንሽን አልፈልግም የምትለው ቦታው ይለያል። ለምሳሌ እቺ ልጅ ከማንም አልፈልግም የምትል የፈጣሪን ትኩረት ልትፈልግ ትችላለች። አቴንሽናችሁን አልጋራም ነው። እናንተ የምትፈልጉትን አቴንሽን እኔ አልፈልገውም ነው እንጂ ምንም አቴንሽን አልፈልግም ማለት አይደለም በሚለው በተለየ የምትለውን ቃል ዝም ብዬ አይምሮ ላይ ክብ አረኩባትና ኦፍ ኮርስ ሰው ነህ፣ ያለ ሰው ልትኖር አትችልም። ከሰው ጋር የመኖርህ ደግሞ አንዱ መገለጫ ከሰዎች የሆነን ፍቅር ማግኘት መቻል፣ የፍቅር ማግኘት መቻልህ መገለጫው አንዱ ደግሞ ትኩረት ማግኘት ነው።
ስለዚህ ትኩረት ላትፈልግ አትችልም። ግን ትኩረት አልፈልግም ሲል አንድ ሰው እንደውም ትኩረት ይፈልጋል፣ እንደዛ የሚል ሰው ትኩረት ይፈልጋል ሳይሆን እንዳልከው እንዳስቀመጥከው ያስማማል። እንደዚህ አይነት ትኩረት አልፈልግም፣ ግን ኦፍ ኮርስ ሰውነ ትኩረት ትፈልጋለህ ከሆነ ኢንዲቪጁዋል ከሆነ ሰው ከሆነ ቅርብ ካለ ወይም ከከሌ ስፔሲፊካሊ ከከሌ ትኩረት ፈልጋለሁ የሚለው ሊኖረው ይችላል የራሱ የሆነ። ግን እንደ አጠቃላይ እንትኑን ስታየው ትኩረት አልፈልግም ያለ ሰው እንዳለ ትኩረት ስለሚፈልግ ነው ማለት እሱ ያለበት ሴንስ ያ ነው። ላይክ ትኩረት አልፈልግም ምናምን ሲል ሰው በጣም እንትን ሆኖ ማለት ተጎድቶ ለመሸሽ እየሞከረ ምናምን የሆነ የሰምባዲን ኬር ቢያገኝ ግን ይሄ የሚያስፈልግህን እንጂ የምትፈልገውን የሚባል ነገር አለ። ኬር ያስፈልገዋል፣ አቴንሽን ያስፈልገዋል። እሱ እንደማይፈልግ ነው የሚሰማው ግን ያስፈልገዋል አይነት አገባብ ነው የእሱ አባባል። አንዳንዴ እውነት ሆኖ ታገኘዋለህ። አሁን በእነሱ ሴናሪዮ እኮ እውነት ሆኖ ታገኘዋለህ። የሆነን ሰው ኬር ትፈልግ ነበር ልጅቷ። የሚያጫውታት ሰው እየፈለገች አይደል መጠጥ ቤት የምትሄደው። ከሆነ ሰው ጋር ቁጭ ብዬ እየጠጣሁ እየተጫወትኩ ምናምን ሴተኛ አዳሪ ሆኜ አይደለም አለች። which is ካምፓኒ ትፈልጋለች አብሯት የሚሆን በተለይ የምትለውን እኮ ያከበብኩባት ለዛ ነው። አሁን እሱ አልፈልግም ያለቻቸው የማትፈልግባቸው መንገዶች አሉ። አልፈልግም ያለችበት መንገድ ላይ ላትፈልገው ትችላለች። ግን በተለየ ተብሎ ሲለጠፍ ብዙ ጊዜ አልፈልግም ካልክ እንደውም በጣም ትፈልጋለህ ተብሎ ልጥፍ የምትደረገው ነገር ምቾት ትነሳለች። አልፈልግም ማለት እየተፈለገ ያለውን እየተወራ ያለውን አውድ ላይ ያለውን ነገር ነው። ለምሳሌ ሶሻል ሚዲያ ላይ ቀርቦ አንድ ሰው አቴንሽን አልፈልግም ቢል ያንን የሶሻል ሚዲያ አቴንሽን ነው እንጂ ሌላ ቦታ ላይ ያለውን አቴንሽን አይደለም አልፈልግም እያለው። በጣም የወደድከው ሲኔቱ ነው? አስጨርሻለሁ የኛውን ሀሳብ። እሺ ተመሳሳይ ነው እንትናችን። ጥሩ። የወደድኩት ሲን እንትን የተገጨውን ሰውዬ አስገብተው እየሄዱ ያለበት ሰዓት ላይ የሷ እንትን መቅበዝበት መጀመሪያ ሳየው ያለ ድምጽ ነበር ያየሁት። ፎር ሳም ሪዝን ድምጹና ቀንሼ ምስል ብቻ ነበር እየዞርኩ እያየሁ የነበረውና እንትኗ ደስ ይላል ምናምን። ከዛ ደግሞ መልሼ ሳየው ከድምጹ ጋር በቃ ደስ ይላል የመጨረሻ ችኮላቸው። ከዛ ደግሞ እሷ እዚህም እዛም የሚረግጡ ወሬዎች እነዚህ ደግሞ ምናምን እዚህ ጋር ደግሞ እንትን ትላለች ምናምን። እሷ ፓርት ደስ ትላለች። ፊልሙ በእሱ አይነት ፔሲንግ ቢቀጥል እንደውም ደስ ይል ነበር የበለጠ። እሱ ጋር እኛን ለመሸወድ የተጠቀሙት ሪከብ ሊሆን ይችላል። በጣም ቦልድ ያደረገው የሆነ ሴተኛ አዳሪ እንድትመስል ለማድረግ ፓወር ነበረው። እነሱ ነገሮች ስድቦቿ፣ ግለቷ ምናምን ነገር ያንን ቫይብ ለማጋባት ምናምን የጠቀመው ይመስለኛል። እና ለዛም የተጠቀመበት ይመስለኛል። ሞር ለዛ የተጠቀመበት ይመስለኛል። ከዛ ነገር ነው ግን ሲሊ ነገሮች ከወልድ ነገር ለምሳሌ ወደ ግንቡ ልትወጣ ስትል የሚያወሩት ነገር እሱም አሪፍ ሲን ነው። ሪያሊቲ በጣም ደስ ይላል። ሲሰሩ ያሉበት መንገድ ያምራል። እሷ ቦታ በጣም ነው የምታምረው። እንትኑም አሪፍ ኬሚስትሪ ያላቸው ሁለቱም ጥሩ ተግባብተዋል። በቃ ይሆናል ብለህ ቅብል የምታደርገው ነገር የለም። እንደዚህ አይነት ነገር አለ። ከዛ ከልጁ ጋር ስትወጣ የሆነ ወሬ እሷ ጋር በጣም ነው የወደድኩት። የትኛው ፓርት? ከጭፈራ ከመጠጥ ቤት ነው ጭፈራ ብቻ ወጡ እና ወጡ። ታወራለች፣ አታርፍም። የሆነ ነገር ለማድረግ ትሞክራለች። ይሄ ወሬ የሆነ ነገር ለመፍጠር የምታደርጋት ነገር የለችም። እና እንዴት ቀጥታ
እንዲወራ ወደሚፈልገው ነገር አይገባም ነገርየው። እኛ የምንሄዳቸውን ስቴፖች ይሄዳሉ ካራክተሮቹ። እሱ ጋር ገርሞኛል። አሁን ብዙ ጊዜ ሲሰራ ለምሳሌ ሄዱ ራይድ እንያዝ እንዴ የሚለው ጋር ሊሆን ይችላል ዲያሎግ የሚኖረው። ብዙ ጊዜ ስንሰራ ምልከት ይኖረዋል፣ ወደ ዋናው ነጥብ ይሄዳል። እዚህ ላይ የምር ስንኖር ያለችው እሷ ፓርት ምናምን ተመችተኛለች፣ ፕሮሰሷን መጠበቋ። ማለት ሞስትሊ ደግሞ ዲያሎግ ቤዝድ የሆነ ፊልም እንደመሆኑ ደግሞ በጣም አሪፍ ሰርተውታል። ማለት ቆንጆ ነው። እንትን አይልም፣ አይጎረብጥም፣ አይሰለችም። የተወሰነ የእንትንነት ባህሪ የሆነ ፓርት ላይ ያዝ ያደርጋል፣ ግን ያን ያክል የሚጎረብጥ አይደለም። ይሄ ሽማግሌው ስብከት የሚመስል ነገር እንትና እንደውም ትዝ ብሎኝ ነበረ ዴቭና ስብካቲክ ድራማና ሽማግሌው ጋር ነው እንትን የለውም። ሽማግሌው ጋር እዛም ስትሄድ የሆነ ሰካራም አቁሟቸው ምናምን የሚያወራው አሁን እሱ ራሱ የሆነ ስቶሪውን አቆመው ነገር በቃ ቆሙ። የሆነ ሂደት ላይ የሆነውን ነገር ሞክረዋል እኮ ግን እሱ ጋር እንዴት እየሄዱ ቢያደርጉት እንደውም አትሊስት ይሻላል። መጓተቱ ለመፍጠር የሞከረ ይመስለኛል። እንትን እሱ ለመሄድ ይሞክራል። ግን አይ በብዙ ጊዜ ወደምትሄድበት አቅጣጫ የምታገኛቸው ሰካራሞች ናቸው። ኦኬ ተመሳሳይ ከልምድ ይመስላል፣ ግን እንትን ሲሆን ጥሩ ነው። ማለት አሁን እየሄዱ ነው ስቲል በቃ ከጎን ሆኖ አልፋታ ብሎ እየጨቀጨቀ የሚሄድ አንድ ሰካራም አቆሞ ምን አባቱ ብለህ እኮ ታልፋለህ። ሲያቆመው ፊልሙም ቆመ። የዚህን የማናውቀውን ሰካራም ወሬ ለመስማት ቆመን እኛም ከሂደቱ ጋር አብሮ ተቀላቅሎ ነግሮን ቢያልፍ ያ ሞር የተሻለ ይሆን ነበረ። የሄደ አንድ ላይ ቢሆን ስቶሪው አንድ ላይ የሄደ ገባኝ፣ ተረድቻለሁ እንትን ይልን ነበረ። እሱ ሞር የተሻለ ይሆናል ከሚል አንጻር ነው። ከዛ ውጪ ብዙ መልእክቶች ለመናገር የተዘጋጀ ስለሆነ የሆነ ሴንትራል እንትኑ አይዲያው ይሄን ሊነግረን ነው ምናምን ብዬ የሚይዘው እንትን አላገኘውም። ፊልሙ ላይ ብዙ የነገረን ነገር አለ፣ ብዙ ሊያወራ የሚፈልገውን ነገር ያወራው ነገር አለ። እንደ አጠቃላይ ፊልሙ ተመችቶናል፣ አሪፍ ነው። ዝጋው ምን አለቀ ሲላት የሚጀመር ነገር እንጂ የሚያልቅ ነገር የለም ብለው ነበር። ሳምንት ሌላ ፊልም እንጀምርላችሁ ብለን አላለቀም። መልካም ጊዜ። እናንተ ያያችሁበትን ወይ ደግሞ ማውራት ትችላላችሁ። መጻፊያ ቦታ አለ። ሰብስክራይብ፣ ላይክ፣ ኮሜንት አርጉ። ቻው።